ወደ ሊቃውንት አባቶቻችን እንሄዳለን። የመጀመሪያውን ጥያቄ ለአባታችን ለፍቅረ ማርያም ጭንቀት ምንድነው? ከምን ይመነጫል? ከመጠን በላይ የሆነ ጭንቀት እንዴት በመንፈሳዊ መንገድ መታከም ይችላል? እንግዲህ ጥያቄውን ሰምተናል። ጭንቀት ምንድነው? ከየት ይመነጫል? መፍትሄውስ ምንድነው? እንደ ቅድስት ቤተክርስቲያን አስተምህሮ እንደ ቅዱስ መጽሐፍ ሐሳብ ጭንቀታችንን አስወግደን ከእግዚአብሔር ጋር መኖር እንዴት ይቻለናል? ጠቅለል ያለ ሐሳቡ እንግዲህ በብዙ ነገሮች ጭንቀት ይመጣሉ። አንዳንድ ሰው ካለበት ከነበረበት ከተፈጠረበት የተፈጠረበትን ዓላማ ስቶ ራሱን ብቻ መኖር ለመጀመር ሲያስብ ጭንቀት ውስጥ ይገባል። ይሄ ጭንቀት ደግሞ እየወለደ እየጨመረ ሄዶ ከቀቢጸ ተስፋ ያደርሰውና ራሱን ወደ ሞት ራሱን ሕይወቱን ወደ ማጥፋት ያስጠጋዋል። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል በማቴዎስ ወንጌል በምዕራፍ 6 ላይ እንግዲህ ሰው ስለሚበላው ስለሚጠጣው ማሰብ እንዲገባው ስለሚለብሰው ማሰብ እንዲገባው እንጂ መጨነቅ እንዳይገባው ምሳሌ አንስቶ አስተምሯል። ለነፍሳችሁም ለሥጋችሁም ስለምትበሉትና ስለምትጠጡት ስለምትለብሱትም አትጨነቁ። የሰማይ አዕዋፍን ተመልከቱ፣ አይዘሩም አያጭዱም፣ ሪቅ ጎተራ የላቸውም፣ ግን ሰማያዊ አባታችሁ ይመግባቸዋል። ስለምትለብሱት ልብስም ደግሞ አትጨነቁ። በምድረ በዳ የሚያብቡ አበቦችን ተመልከቷቸው፣ ሳይፈትሉ ሳይወጡና ሳይወርዱ እንዲህ ባለ ነገር እግዚአብሔር ያሳምራቸዋል። ነገ ወደ እቶን የሚጣለውን አሁን በዚህ ሰዓት ስንመለከት ፀሐይ ከትኩሳቱ ጋር ስለወጣ ፈጽሞ የሚደርቀውን እንዲህ አድርጎ እግዚአብሔር ካሳመረ እናንተ እንዴት አትበልጡም? ከእናንተ መካከል ተጨንቁ። ቁመቴ አጠረ ላስረዝመው፣ ረዘመ ላሳጥረው፣ ፀጉሬ ነጭ ሆነ ጥቁር ላድርገው፣ ጠቆረ ነጭ ላድርገው ብሎ ይሄንን ማድረግ የሚቻለው ማን ነው? እናንተ ይሄንን ማድረግ የማትችሉ ከሆነ ለምን ትጨነቃላችሁ? ብሎ መድኃኔዓለም ኢየሱስ ክርስቶስ ከጭንቀታችን ማረፍ እንዲገባን ተናገረ። እንግዲህ ጭንቀታችንን ሁሉ በእርሱ ላይ ማሳረፍ እንዲገባንና ማረፍ እንዲገባንም ቅዱስ ጴጥሮስን በመልእክቱ ተናግሯል። የሚያስጨንቃችሁን ነገር ሁሉ በእርሱ ላይ ጣሉት፣ እርሱ ስለእናንተ ይጨነቃልና ያስባል። እሱ ለባህሪው ጭንቀት አይስማማውም። ክብር ይግባው አምላካችንም የሚሳነው ነገር የለም ብሎ ቅዱስ ጴጥሮስ በመልእክቱ በምዕራፍ 5 ላይ ተናግሯል። ስለዚህ ለጭንቀት ምክንያት የሆኑ ነገሮች አንዳንድ ሰው ጭንቀት ምክንያት የሚሆነው ያለበት ኑሮዬ ይበቃኛል ካለ ማለት የተነሳ ጫማ እግር ያለው ጫማ ይመኛል፣ ጫማ ያለው ደግሞ በመኪና መሄድ ይመኛል፣ መኪና ያለው ደግሞ ከፍ ባለው ነገር። ክርስቲያን ግን ኑሮዬ ይበቃኛል ማለት ይገባዋል። በመጠን መኖር ይገባል። ከመጠን መኖር ስናልፍ እንጨነቃለን ማለት ነው። ከመጠን ማለፍ ጭንቀት የሚያመጣባቸው ሰዎች አሉ። ይሄንን የጭንቀት መንፈስ ማስወገድ የምንችለው ልባችንን በሱ ላይ ስናሳርፍ ነው። እናንተ ሸክማቸው የከበደ የደከማቸው ወደ እኔ ኑ እኔም አሳርፋቸዋለሁ። ወደ እግዚአብሔር መተን ማረፍ እንችላለን። የሚያሳርፈው እግዚአብሔር ነው። የእግዚአብሔርን ቃል በመስማት የራሳችንን መጠን በማወቅ ለኑሯችን መጠን በመስጠት ከጭንቀታችን ማረፍ እንችላለን። ጭንቀት ለክርስቲያን ቅድም እንደነገሩን አባታችን ማሰብ እንጂ መጨነቅ ይሄ ከእምነት ማጣት የሚመነጭ ነው። እግዚአብሔርን መርሳት ነው። ሰው የሚሰራው የሚችለው ነው። እኛ የምንሰራው በስጋም በነፍስም የምንችለው ነው። መጨነቅ ከምንችለው በላይ ወደ ማሰብ ስንመጣ ነው። በቃ ያ የኛ አቅም አይደለም። የኛ አቅም ያልሆነውን ለእግዚአብሔር መስጠት ነው። የራሳችን አቅም እንሰራለን፣ ከኛ አቅም በላይ ደግሞ ለሱ እንሰጠዋለን። አሁን ግን ያው አሁን የምንኖርበት ዓለም እንደምናየው የውድድር ቅድም እንደነገሩን የውድድር ስለሆነ ሰው የሚያወዳድረው ከራሱ ጋር አይደለም። እኔ አሁን የምበላው አለኝ የለኝም፣ የምለብሰው አለኝ የለኝም አይደለም የሚያወዳድረው ሰው
ከሌላ ሰው ጋር ነው የሚያወዳድረው። አብዛኛው ነገር ዓለም አሁን ነገሮቿን ሁሉ አደባባይ አውጥታ በማስታወቂያ ነው ዓለም የሚኖረው። እንደምታውቁት አድቨርታይዝመንት ይበዛል። ሁሉ ሰው ራሱ በፊት ገበያ ነበረ ማስታወቂያ ለገበያ። አሁን ግን ሰው ራሱን ሚዲያ አውጥቶ መልኩን አቀነባብሮ አውጥቶ ራሱን ገበያ ላይ ያወጣል እና በዚያ መጠን ነው ራሱን የሚገምተው። ራሱን የሚያወዳድረው ከሌላ ሰው ጋር ነው። እኔ ያለኝ ነገር አይደለም የሚለው ነገሌ ያላቸው ነገሌ እዚህ ደርሰዋል፣ ነገሌ እዚህ ላይ ያያቸው፣ ነገሌ እንዲሆኑ፣ ነገሌ እዚህ ቦታ ደርሰው መጡ፣ እኔ ግን አልሄድኩም። በቃ ሁሌ ሰው ራሱ ከሌላ ጋር እያወዳደረ ነው ወደ ጭንቀት የሚገባው። በአጠቃላይ ምንጩ ኦርቶዶክሳዊ አስተሳሰብ ከአይምሯችን ሲወጣ ነው። ይሄ በገንዘብም በትዳርም ጉዳይ በሌላም ጉዳይ ሰው በተለይ ራሱን ወደ መጉዳት አዝማሚያ የሚያደርሰው ኦርቶዶክሳዊነቱ ከአይምሮው ታጥቦ ሲወጣ ነው እንጂ መጋቢ አምላክ ነው እግዚአብሔር፣ ማንንም አይነሳም። ከዚያ ውጭ ያሉ አኗኗራችን ግን ልጅ ሊሰጠን ይችላል፣ ላይሰጠን ይችላል፣ እናገባም ላናገባም እንችላለን፣ ያሰብነው ቦታ ላይ ልንደርስ እንችላለን። ይሄ እንደ ሁኔታው የሚሆን ነው። ኦርቶዶክሳዊ መሆን ነው ጉዳዩ እንጂ ሁሉን ነገር ከዓለም ከሆነችው ጋር አወዳድረን ራሳችን ከእያንዳንዱ ነገር ጋር አወዳድረን አንዘልቀውም። በነገራችን ላይ አሁን በዚህ ዘመን ባለሀብቱም እኮ ጭንቀት ላይ ነው። አሁን ድሃው ብቻ አይደለም። ምክንያቱም ባለሀብቱም ውድድር ላይ ነው። ሁሉም ነገር ሚዲያ ላይ ስለሆነ በሸጠው መጠንና በገዛው መጠን በካፒታሉ መጠን ነው የሚወዳደረው። ስለዚህ ሁሉም ገበያ ላይ ሁሉም ኦንላይን ስለሆነ ኦንላይን ራሱን ያወዳድራል። በቃ እኔ ኋላ ቀርቻለሁ። በጣም ትልቁ ችግር ፌር ኦፍ ሚሲንግ የሚሉት ፈረንጆቹ። በቃ እኔ ወደ ኋላ ቀርቻለሁ፣ እኔ ተበልጫለሁ፣ ገሊት አገባች፣ እኔ ተበልጫለሁ፣ ገሊት ውብ ናት፣ እዛ ፌስቡክ ላይ አየዋት፣ ቲክቶክ ላይ አየዋት፣ ገሊት ለብሳለች፣ እኔ ያልለበስኩም፣ ገሊት መኪና ይዟል አልያዘም፣ ገሊት መኪና ለብሷል፣ እኔ ላይ እንዲህ እያደረግን እዛ ሚዲያ ላይ ያለውን ገበያ ላይ ያለው ራሳችንን ከዓለም ገበያ ጋር እያወዳደርን ነው ጭንቀት የሚመጣውና ኦርቶዶክሳዊ ሰው ምንም ነገር ይስራ መመሪያው ኦርቶዶክሳዊነት ነው። ኦርቶዶክሳዊነት በነገራችን ላይ ምንም እኮ ስራ አይከለክልም። ኃጢአት ከሆነ ወንጀል ከሆነ ነገር ውጪ መነገድ፣ ማስነገድ፣ ማረስ፣ መቆፈር፣ በየትኛውም የሙያ ዘርፍ መሰማራት፣ መማር፣ ማስተማር፣ ማከመት ምንም የሚከለክለው ነገር የለም። ኦርቶዶክሳዊነት በጠባዩ ለምንም እንቅፋት አይደለም ኦርቶዶክሳዊነት። ስለዚህ ማንኛውንም ስራችን በኦርቶዶክሳዊ እሳቤ መምራት ነው። ወጣትነታችንን በኦርቶዶክሳዊ መንገድ ኦርቶዶክሳዊ ወጣት እንዴት ይኖራል ብለን ስንመራው እነ ሰለስቱ ደቂቅን እነ ዮሴፍን ስናይ ኦርቶዶክሳዊ ወጣት መርሁን እናገኘዋለን። ግን ወጣትነታችንን ሀብታችንን ትዳራችንንም በዓለም አሁን ሚዲያ ላይ ባለው እንምራህ እንለውና ያ ደግሞ ሚዲያው የኛ አይደለም፣ አብዛኛው ነገር የኛ አይደለም አልሆን ሲል ጭንቀት ይመጣል፣ ወደ ችግር ውስጥ እንገባለን። እና ሰው የሚጨነቀው እንዲህ እያደረገ ራሱን ከሌላ እያወዳደረ ነው። ከዛ ውጭ ደግሞ ሰው የሚጨነቀው ራሱ በሰራው ኃጢአት ነው። ነገራችን ላይ መጽሐፎች ላይ ያገኘናቸው በተለይ መጨረሻ ራሳቸው እስከ መጉዳት የደረሱ እንደነ አኪጦፌል እንደነ ይሁዳ ያሉት አሁን መጨረሻ ላይ ቢደርሱ መጀመሪያ የሰሩት ነገር ስለሚከሳቸው። ክርስቲያን ግን ኃጢአት ብትሰሩ ይቅር አልላችሁም አልተባለም። ኃጢአት ብትሰሩ ይቅር አልላችሁም አልተባለም። የሚያስጨንቀን ኃጢአት ከሆነ የሰራነው በደል እንኳን ከሆነ መሐሪ ነው አምላካችን መመለሳችን እንጂ ለምን ጠፋሽ ለምን ጠፍተህ ነበር አይልም። እግዚአብሔር አይጠይቅም ጨርሶ። እግዚአብሔር ስንመለስ መቀበል ነው ስራው። ስለዚህ ነገሮቻችን በሙሉ በኦርቶዶክሳዊ መንገድ ስለማንመራቸው እና ራሳችንን አሁን ካለው ዓለም ጋራ በእያንዳንዷ ነገር ራሳችን ስለምናወዳድር ነው። እና ሰው እንደ ቤቱ እንጂ እንደ ጎረቤቱ አይበላም ይላል የኢትዮጵያ ሕዝብ። የገጠሩ ሰው እንዲህ ነው። የገጠሩ ሰው መርህ ይሄ ነው። በነገራችን ላይ እንግዲህ ሰፊ መሬት ያለው ይኖራል፣ ብዙ የሚመረት ብዙ ላም ብዙ ንብ ያለው ይኖራል። እዛ ቤት ማርና ቅቤ ይኖራል። ደግሞ ላሙ ንቡ ከሌለበት ማርና ቅቤ አይኖርም። ጤፍም ላይኖር ይችላል፣ ገብስ እንደመጣው ሊኖር ይችላል። ስለዚህ ወላጆቻቸው ግን በተፈጥሮ ምሁራን ስለሆኑ ልጆቻቸውን ከነገሌ ቤት እኮ እንደዚህ አለ ታርዶ ተጠምቆ እንዲሁ ነው ሲሏቸው፣ አይ ተው ልጅ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ኢትዮጵያውያን በነገራችን ላይ ፈላስፎች ናቸው ለህይወታቸው ራሱ። ይሄ ከተማው ግን ያው ችግር ነው። ራሱን የሚያወዳድረው ከምዕራባውያን ጊዜ ቁጭ ብሎ ከአሜሪካ ጋር ይወዳደራል፣ ከየትኛውም ከአውሮፓ ጋር ይወዳደራል። እንዴት ይሳካ ያ ነገር አልሆን ሲል ደግሞ መጨነቅ ይመጣል። እና ራሳችንን ከዓለም ጋር አናወዳድር። የምንችለውን ያህል እንስራ፣ የምንችለውን እናድርግ። እንድንሰንፍ አልተፈቀደም። እኛ እንሰራለን፣ እሱ ይባርካል። እኛ እናስባለን፣ እሱ ይፈጽማል። ከዛ ውጭ የቀረውን ለእሱ መስጠት። እሱ ሁሉን ይችላል። አንዳንዴ ሰው እግዚአብሔርን ሲረሳው ሁሉን ቻይ ከሱ በላይ ለእኛ
የፈለገውን የሚያደርግ ሁሉን ቻይ እንደሌለ ስንረሳው እኮ ነው በቃ አልተሳካልኝም አለቀ እንላለን። የእግዚአብሔር ድርሻስ የሚለው ማየት ያስፈልጋል። እኛ እኮ ምንችላት ነው። ገበሬው እኮ ጤፉን ወስዶ መሬት ላይ ማፍሰስ ነው የሚችለው። አለቀ በቃ። ማብቀል እሱ ነው አይደል? አዎ። ስለዚህ እኛም ማንችለውን እግዚአብሔር ሊሰራ እያለ በጣም ስንጨነቅ አቅማችን የሆነ ነገር መጣ ስንል ያ እኮ ከእግዚአብሔር አቅም በላይ አይደለም። ከኛ አቅም በላይ ነው እንጂ ከእግዚአብሔር አቅም በላይ ነው ነገር የለም። መጀመሪያው ደግሞ እኛም ከአቅማችን በላይ ማሰብ የለብንምና ነገሮች የሚመለከቱት ከእንዲህ ያሉ ነገሮች ስለሆነ እንደው በገጠመን ባየናቸው ሰው ራሱን ከልዩ ነገሩ ጋር እያወዳደረ ኦርቶዶክሳዊነትን እየረሳ ሁሉን ቻይ አምላክ ከሱ በላይ እንዳለ እየረሳ ሲመጣ ስለሆነ ጭንቀት ያለው እንደው ወላጆች እባካችሁ ልጆቻችሁን ይሄን እየነገራችሁ ሰድቁ። አሁን ትልቁ ችግር ያለው ቤት ውስጥ ነው። ችግር የሚጠነሰሰው ቤት ውስጥ ነው። የሀገር ችግር፣ የቤተክርስቲያን ችግር፣ የወጣቱ ችግር የሚጠነሰሰው ቤት ውስጥ ነው። ልጆች ይነቀቃሉ። በቃ ምንም ነገር ሳይነገራቸው ያድጋሉ። ወደ ሸዋታ ያድጋሉ። ወጥተው እንዲህ አይነት ችግር ውስጥ ይገባሉ። ልጅ እናት ከጡቱ ጋራ ከፍትፍቱ ጋራ እግዚአብሔር አምላክን እየነገረች ማሳደግ ያለባት። ልክ ተራ ተረት እንደምንነግራቸው ከዛ ወጥተን ልቅስ እግዚአብሔር አምላክ አንተ ማትችለውን እሱ ይሰራል፣ አንቺ ማትችይውን እሱ ይሰራል። የእውቀታችን አምላክ እሱ ነው፣ የትዳራችን አምላክ እሱ ነው፣ የሀብታችን አምላክ እሱ ነው፣ የስልጣናችን አምላክ እሱ ነው ብሎ እናት ለልጁ አባት ለልጁ ነግሮ ቢያሳድግ እንዲህ ያለ ነገር ተጨናቂ ትውልድ አይመጣም። እነገር ልጆች ይሄን አድርገዋል አንተ እንዲህ አታርግና ምናምን እያለ እየሰደበ የበታይነቱን እየነገረ ያስቀምጠዋል። ያ ልጅ ይጨነቅና እንደ ዘንድሮ እንዲህ ማትሪክ የወደቀ ጊዜ ስንቱ ይገለገላል። እና ወላጆች እባካችሁ ወጣቶች ራሳችሁን ምከሩ። ከእናንተ በላይ እግዚአብሔር አለ። ወላጆችም ልጆቻችሁን ምከሩ እባካችሁ። እንደው ልጆቻችን ኦርቶዶክሳዊ አስተሳሰብን መጠንሰስ በየአይምሯቸው ለነገሮቻችን ሁሉ መፍትሄው ያለው እዚህ ኦርቶዶክሳዊ ነገር ላይ ነው። ይሄንን እባካችሁ እናንተ የምታውቁት ነገር ካለ ቁጭ በሉና ተማሩ። እኛ ለየትም ቀን እናንተ ለማስተማር ዝግጁዎች ነን። በየትኛውም ጊዜና ቦታ ለመማር ዝግጁ በመነስ ካለ ድረስ መቼም እናስተምራለን። እኛ ኦርቶዶክሳዊነት ያልገባኝ የምትሉት ነገር ካለ የገባችሁ ካለ ደግሞ ለልጆቻችሁ ንገሯቸውና ለእንዲህ አይነት መፍትሄ የሚሆነው ኦርቶዶክሳዊ አስተሳሰብ የአይምሮ ስሪት ሲፈጠር እንዲህ ያሉ ቀላል ነገሮች አይኖሩም የሚል ሀሳብ ለመጨመር ነው። እግዚአብሔር ይስጥልኝ። አሁንም ለሁለቱም የሚሆን ጥያቄ ነው እየጠየቅን የምንሄደው። ወደ አባ ፍቅረ ማርያም እንሂድና ትንቢትና አፈጻጸሙ ምን ይመስላል? በአሁኑ ሰዓት ትንቢት አለ? ነቢያትስ አለ? ካሉስ ከሐሰተኛ ነቢያት እንዴት ነው ልንለያቸው የምንችለው? እና ብዙ ጊዜ የሚያስቸግር ጥያቄ ስለሆነ ነውና እኔማ ከአንድ ባለሀብት አለ አጋጣሚ በሰራ ቦታ ሆኖ ለ4 ዓመት አስቤዛ ገዝቶ ምን ብሎ በቃ ከእንደዚህ ጊዜ ውስጥ መውጣት የለብኝም ቤቴን ዘግቼ የሚሉ እንደዚህ አይነት መምህራኖች ራሱ የሚያስተምሩ በእንደዚህ ተደናግረው እንደነዚህ አይነት ውሳኔ የሚወስኑ ሰዎች አሉ። ስለዚህ እንዴት ነው ልንለያቸው የምንችለው? ትንቢትና አፈጻጸሙስ ምን ይመስላል የሚለውን ሊቃውንት አባቶች እንድትመልሱልን ነው። አባ ፍቅረ ማርያም መጀመሪያ ይመልሱልን። መምህራችን ሲያስተምሩ ልብ ብላችሁ ሰምታችኋል። ነቢያት የተናገሩት ትንቢት በሙሉ አንደኛው ከአንደኛው ጋር የተሰናሰለ ነበር። ቅዱስ ዳዊትና ቅዱስ ሚካኤል የነበሩበት ዘመን በጣም የተለያየ ነው። የተናገሩት ግን አንድ አይነት ሐሳብ ነው። የክርስቶስን መወለድ የሚወለድበትን ቦታውንም ጭምር ደግሞ ሐዋርያት አባቶቻችን ነቢያት የተናገሩት ትንቢት ተፈጸመ ብለው በወንጌል ሲናገሩ የክርስቶስን የልደቱን ነገር እንዴት እንደነበረ ዘርዝረው በመጽሐፍ ጽፈው አስቀመጡልን። ስለዚህ ነቢያት የተናገሩት ትንቢት ከመንፈስ ቅዱስ አግኝተው ስለሆነ ሲናገሩ በጥርጥር ይሆናል ሊሆን ይችላል ብለው በመጠራጠርም አልተናገሩም። ይሆናል እርግጠኛ ሆነው ነበር የተናገሩት። ቅዱስ ኢሳይያስ ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙን አማኑኤል ይሉታል ሲል ሊሆን ይችላል አላለም። እንደውም መተርጉም ስምዖን የነብዩ ኢሳይያስን መጽሐፍ ሲተረጉም ድንግል የሚለውን ሴት በሚለው ተክቶት ነበር፣ የራሱን መንፈስ ተከትሎ ማለት ነው። ግን የእግዚአብሔር መልአክ ፍቆ አስተካክሎት ይሄንን ሳታትሞትም ብሎ ከ500 ዘመን በኋላ ትንቢቱ ሲፈጸም ተመልክቷል። እንግዲህ ነቢያት በመንፈስ ቅዱስ ተቀኝተው ከእግዚአብሔር ተልከው ነው ቅዱስ ጴጥሮስ እንደነገረን በመልእክቱ የእግዚአብሔርን ቃል የሚናገሩት። እንደ ሰማያኑ እንደ መጠናቸው ይናገራሉ። እንደ ጊዜው የሚፈጸም ነገር ነበረው።
ፍጻሜው ደግሞ ወርቁ በኋላ ዘመን ሊሆን ይችላል። ግን እንደ ጊዜው የሚፈጸመውም ቢሆን ደርሰውበት አይተውት ያረጋገጡት ነገር ነው። ለምሳሌ አንቺ ቤተልሔም እንዲህ እንደሆንሽ አትቀሪም፣ ንጉሥ ይነግስብሻል፣ ድንኳን ይተከልብሻል፣ ነጋሪት ይጎሰምብሻል፣ አሕዛብ ይገብሩብሻል፣ እስራኤል ደጅ ይጸኑብሻል ብሎ ነብዩ ትንቢት ሲናገር ለጊዜው ዘሩባቤል ነግሶባት ነበር። ድንኳን ተጥሎባታል፣ እስራኤል ደጅ ጸንተውባታል፣ አሕዛብ ገብረውባታል። ለፍጻሜው ግን ክርስቶስ ተወልዶባት ቅዳሴ መላእክት ተሰምቶባታል፣ የብርሃን ድንኳን ተተክሎባታል። ትንቢቱ እንዲህ ተፈጽሟል ማለት ነው። ደግሞ ቅዱሳን ነቢያት ያልተናገሩት በወንጌል በቅዱስ መጽሐፍ ያልተጻፈ የቀረ ትንቢት አንጠብቅም አለ። ጌታም በወንጌል ለመጨረሻው ዘመን ለምጽአት ዋዜማ የሚሆነውን እግዚአ ነቢያት ጌታ ነብይነት የሚሆነውን ቀድሞ መናገር ነው። እርሱ የባህሪ ገንዘቡ ነው። ስለዚህ ቀድሞ ቁጭ አድርጎ በደብረ ዘይት ነግሯቸዋል። ሕዝብ በሕዝብ ላይ ይነሳል፣ የጦርን ወሬ ተሰማላችሁ፣ ረሃብ ቸነፈር ይሆናል፣ ብዙ ሰዎች ሃይማኖታቸውን ይለውጣሉ፣ በስሜ ይመጣሉ ብሎ ወደፊት ሊሆን ያለውን ሁሉን የሚያውቅ ጌታ ተናግሮታል። የቀረ ነገር የለም። የእሱን መምጣት ብቻ ነው የምንጠብቀው፣ ይፈጸማል። ግን የእኛን ከሃይማኖት መውጣት ከምግባር ማፈንገጥ ተከትሎ የልቦናችንን መሻት ተከትሎ እየሆነ ያለውንም ፖለቲካ ተከትለው ሰማይ ሊናድ ነው፣ ምድር ሊቀደድ ነው የሚሉ በጣም ብዙ ሰዎች አሉ። እንዴት ነው ነብይ ብለን የምናምናቸው? እንዴት ነው ነብይ ብለን የምንከተላቸው? የቅዱሳን ነቢያት ሕይወታቸው በጾም በጸሎት የታሸ ነው። ማጀራታቸውን አሰብጠው ሆዳቸውን ገፍተው ነብይነት ይሆናል? የነቢያት ሕይወታቸው ራሱ ይሰብካል። ለቅዱስ ኢሳይያስ ለቅዱስ ኤርምያስ ደግሞ ቅዱስ ዳንኤል ይሄንን አሁን ነብይ ብለን እንድንከተላቸውና እንድንመስላቸው የማይገባ መሆኑን ይህ ነብይ ወይ ቁርባን ወይ መስዋዕት ብሎ በዚህ ዘመን ምንም እንደሌለ አስቀምጦታል ቅዱስ ዳንኤል። ስለዚህ የኛን ስሜት የኛን ፍላጎት ተከትለው ከራሳቸው አንቀተው ሰዎች ሲናገሩ ሰምተን ከሃይማኖት ልንወጣ አይገባም። እንደውም ጌታ እኮ ብዙዎች ነቢያት ይነሳሉ አይደል? ግን የሐሰት ነቢያት ናቸው፣ ክርስቶስን የሚያሳብሉ ከክርስትና የሚያወጡ ናቸው። ይሄ ደግሞ በእኛም ባህታውያኑ እውነተኛ አባቶቻችን ገዳማውያንን መስለው አሉ፣ ሰዎችን እያሳቱ ይገኛሉ። መጠንቀቅ ያስፈልጋል። ደግሞ በሌሎቹ አዳራሾች የምንሰማው ነው የምናየው ነው። ለቴክኖሎጂ የቀረባችሁ ስለሆነ የምትመለከቱት ስለሆነ ማለት ነው። ስለዚህ ራሳችንን መጠበቅ ይገባል። ቅዱሳን ነቢያት ግን አዎ የተናገሩት ትንቢት ተፈጽሟል። የሚቀርብ ቢኖር የክርስቶስ መምጣት ነው፣ የሐሳዊ መሲህ መምጣት ነው። ደግሞ የመጨረሻዎቹ ነቢያት በነቢያት ዘመን የነበሩ በኋላ በሐዋርያነት የሚገለጡት የቅዱስ ኤልያስና የቅዱስ ሄኖክ እረፍታቸው ነው የሚጠበቀው። የዓለም ማለፍ ነው የሚጠበቀው። የቀረ ነገር የለም ማለት ነው። ስለዚህ የምንጠብቀው ነገር የለም። በዕለት ስለሚሆነው ነገር ግን እናንተም ራሳችሁ ተነስታችሁ ነብይ መሆን ትችላላችሁ። ያለውን ነገር ገምቶ መናገር ስለሆነ ያለውን ነገር ገምቶ መናገር ነው ማለት ነው እየሆነ ያለውና ራሳችንን መጠበቅ ይገባል። አጥብቀን መጸለይ ይገባል። እንዲህ ይሆንላችኋል፣ እንዲህ ይደረግላችኋል የሚል ናፋቂዎች መሆን የለብንም። እኛ በዚህ ዓለም ወደዚህ የመጣ ነው ለሥራ ነው። ክርስቲያኖች እንደመሆናችን መጠን በእውነት ያለ ሐሰት ይህ ዓለም መኖሪያችን አይደለም፣ መኖሪያችን አይደለም። ድንኳን አሁን ይሄ ድንኳን ተገልግለንበት ደግሞ ይጠቀልላል። እንደማናድርበት እርግጠኞች ነን። ዓለሙም ድንኳን ይጠቀልላል። የእኛን ስሜት ተከትለው ከሃይማኖት የሚያወጡ ሰዎችን የምንከተል መሆን አይገባም። 70-80 ነው በዚህ ዓለም የሰው መኖሪያው። ቅዱስ ዳዊት እንደተናገረ ደግሞ በኃጢአታችን ምክንያት የእድሜ ጣሪያው ተቆርጦ 40 እና 30 ሆኗል። ስለዚህ ለ40 እና ለ30 ዘመን የሚያስጨንቁትን እየተከተልን እየተጨነቅ ይህ ይደረጋል እንዲህ ሊደረግ ነው እያልን ራሳችንን ሁከት ውስጥ መክተት የለብንም። በእውነት አምላካችን እግዚአብሔር ከኛ ጋር እንዲሆን እየጾምን እየጸለይን ይህን ክፉ ዘመን ክፉ የተነገረበትን ተናጋሪዎቹ የሚናገሩት ከሚሆነው ነገር ተነስተው ስለሆነ ክፉን ነገር እንዲያሳልፈን ደጅ መጽናት ያስፈልጋል እንጂ እነገሌ ተናገሩ እነገሌ እንዲህ ሊናገሩ ነው ብለን ያንን ተከትለን የምንሄድ ከሆነ ከሃይማኖት ያወጣናል፣ ከምግባርም ያጎለናል። ቅድም መርሃ ግብር መሪው ሲነግረን እንደነበረ ለ4 ዓመት የሚሆን
እህል በቤቱ አስቀምጦ ተገኘ። 4 ዓመት መኖሩ ራሱ እርግጠኛ ነበር ማለት ነው። አያችሁ ከምግባር ያወጣል። ክርስቲያን እንዲህ አይደለም ምግባር። የዕለት እንጀራችንን ስጠን ዛሬ አይደል ልመናችን። ደግሞ የ4 ዓመት እህል እሱ በቤቱ ሲከዝን በጎረቤቱ የተራበ ነበር ማለት ነው። የተቸገረ የተጨነቀ ነበር ማለት ነው። ይሄ ከክርስትናም ከምግባር ስለሚያጎድለን እንዲህ አይነቱን ነገር መጠበቅ ብዙ ለክርስቲያን አይነት። ወደ ሶስተኛው ጥያቄ እንሂድ። ኤዲት ኃይለማርያም የእውነተኛ ሰላም ትርጉሙ ምንድነው? ምንጮቹስ ምንድናቸው? ለእውነተኛ ሰላም አለመኖር ምክንያቶቹስ ምንድናቸው? በህይወታችን ውስጥ እውነተኛ ሰላም እንዲኖር ምን እናድርግ? ይህንና እዚህ ጋር አንድ የመጽሐፍ ቅዱስ ቃል ተቀምጦልናል። ሰላምን እተውላችኋለሁ እኔ የምሰጣችሁ ዓለም እንደሚሰጠው አይደለም በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ የተቀመጠውን ኃይለ ቃል እናገኛለን። ዓለም የሚሰጠው ሰላም አለ ማለት ነው። ሰላም ምን ማለት ነው? ሰላም ራሱ እንደው ዲፋይን ሲደረግ የሚለውን ነገር እኔ በገባይ መጠን ለመግለጽ ያህል ሰላም የሚባለው ሰው ከራሱ ከእግዚአብሔርና ከስነ ፍጥረታት ጋር ተስማምቶ መኖር ሲችል ሰላም ይባላል። ይሄ ትሪያንግል አለ። እግዚአብሔር አለ፣ ስነ ፍጥረት አለ፣ ሰው አለ። ሰው ከስነ ፍጥረት ጋር የሚያገናኘው መስመር አለ፣ ከእግዚአብሔር ጋር የሚያገናኘው ነገር አለ። እግዚአብሔር ከሰውም ይገናኛልና እግዚአብሔር የሰው ልጅ ከእግዚአብሔርና ከስነ ፍጥረት ሲባል ሰውም ስላለ ከነዚህ ጋር ተስማምቶ እና በአግባቡ በተመደበበት መኖር ወይም ከእግዚአብሔር ጋር ወይ ከስነ ፍጥረት ጋር ሳይጣላ ቦንዱ ሳይቆረጥ መኖር ነው ሰላም የሚባለው። እንግዲህ አሁን እንደየ ሀገሩ እንደየ ዓለም አቀፍ ተቋማቱ ሰላምን ልዩ ዴፊኒሽን የሚሰጡ አሉ። ሰላም የግጭት አለመኖር፣ መረጋጋት፣ ሰላማዊ መረጋጋት ወይ ደግሞ ኢኮኖሚያዊ ማህበራዊ ምናምን መረጋጋት እያሉ ተረጉሙታል። መንፈሳዊ የሚለው እንዲጨመር ነው። ኢኮኖሚያዊ መረጋጋት ማለት ከስነ ፍጥረት ጋር ተስማምቶ መኖር። ኢኮኖሚ ቁስ ነው። እንስሳት፣ አራዊት፣ እጽዋት፣ መሬት ነው ሀብት። የዚህ ያለ ትልቁ ካፒታል ይሄ ነው። ከነዚህ ጋር ሳይቀማሙ ተስማምቶ መኖር ነው። ማህበራዊ ሰላም የሚባለው ደግሞ ሰው በሰው መካከል ያለው መረጋጋት ነው። መንፈሳዊ ሰላም የሚባለው ሰው ከሰው ከእግዚአብሔርም ጋር ያለው ግንኙነት ለስላሳ ሲሆን ነው። ከዚህ አንዱ ከተበላሸ አሁን የሆነው ነገር ይፈጠራል። እንግዲህ አሁን ቅድም ጥያቄው ላይ እንደተነሳው እንደሰማችሁ ሰላም ይሄ ነው። ሰላም ሰው ከእግዚአብሔርና ከሰው ከስነ ፍጥረት ጋራ ተስማምቶ ሲኖር ሰላማዊ ኗሪ ይባላል። ሰላም የሚኖረው ይሄ ነው። በነገራችን ላይ እግዚአብሔር ኋላ መጣበታለሁ እግዚአብሔር የሌለበት ሰላም ከዚህ አንዱ ከተቀነሰ አይሆንም። የሰላም ምንጩ ማን ነው ከተባለ እግዚአብሔር ነው። እውነተኛው ሰላም ከእግዚአብሔር ነው የሚገኘው። አነ ሰላሜ እሁበክሙ እኔ ሰላሜን እሰጣችኋለሁ አኮ በከመ ይሁብ ዓለም ነው። እኔ የምሰጣችሁ ዓለም እንደሚሰጠው ያለ አይደለም ብሎናል። ዓለም የሚሰጠው ምንድነው ነው? ዓለም ማለት በመጽሐፍ ቅዱስ አገላለጽ ዓለም የሚለው ነገራችን ላይ ዓለም ወርልድ ይሄን እንዳለ ዩኒቨርሱን ዓለም ብሎ ይገልጸዋል። በሌላ አገላለጽ ደግሞ ከእግዚአብሔር የተለየው ማህበረሰብ ዓለም ተብሎ ይገለጻል። ከእግዚአብሔር የተለየ እግዚአብሔር የማያውቅ ስርዓተ መንግስት እግዚአብሔር የማያውቅ ማህበረሰብ ወይም በክደት በኑፋቄ ያለው ማህበረሰብ ዓለም ተብሎ ይገለጻልና ያንን ነው እንግዲህ እኔ የምሰጠው ሰላም። የዓለም ሰላም ለምሳሌ የሚበላ አለማጣት፣ መብላት፣ መጠጣት፣ መጨፈር፣ መደሰት ሁሉ ከእግዚአብሔር ውጭ ይሄ ሰላም ጎዶሎ ሰላም ነው። ለዛ ነው ሁሌ ሲነገር እንደምትሰሙት የምግብ ዋስትናቸውን አረጋግጠዋል የሚባሉ አንዳንድ ሀገራት ምንም የምግብ ጥያቄ ማለት ዳቦ ጥያቄ ያልሆነበት ሀገር የሚለበስ ምናምን አጣለው ብሎ የማይቸገሩ ሀገሮች በጣም ራሳቸው የሚያጠፉ ሀገሮች አሉ ይባላል። በዚህ በአውሮፓ አካባቢ ያሉ አንዳንድ ሀገራት የሚበላ የሚጠጣ ምንም በቃ ዳር እስከ ዳር ሰው የሚበላው የማያጣበት ግን ደግሞ ብዙ ሰው በቃ በጭንቀት በምናምን ራሱን ያጠፋል። ምንድነው ይሄ? ዓለም የሚሰጠው ሰላም ነው። ምግብ ቅድም ፕሮግራም መሪው መግቢያ ላይ ሲናገር ሰምታችሁ እንደሆነ ምግብ፣ ልብስ፣ መጠለያ የሚባሉ መሰረታዊ ፍላጎቶች ለሰው ልጅ የሰው ምግብ፣ ልብስ፣ መጠለያ ሁሌ ይነገራል። እነዚህ ሲመለሱ የሰው ልጅና በዚህ አያርፍም። በቃ አሁንም ምግብ ያገኛል ረጅም ተስፋ ዘላለማዊ ተስፋ ከሌለ ሰው አይረጋጋም፣ ሰላሙን ያጣልና ነው። የሰላም ምንጭ እግዚአብሔር ነው። ከእግዚአብሔር ያልተገኘው ሰላም ቅድም እንዳልኩት ነው።
ለሚበላ ለሚጠጣና ለሚለበስ ወይም ለመጠጊያ ብቻ ነው የሚሆነው። ዘላለማዊ ሰላም አይኖርም። ዘላቂ ሰላም አይኖርም። ወይ ደግሞ የዓለም ሰላም አንዱን አሸንፎ ጨቁኖ በአንዱ ሬሳ ላይ ቆሞ ሰላም ነኝ ብሎ ማሰብ ነው የዓለም ሰላም። በኒውክሌር በምናምን በቦምብ አሸንፎ አንዱን ገሎ መኖር አሁን ይሄ ሰላም ሊባል ይችላል። ነገር ግን እውነተኛ ሰላም አይደለምና የሰላም ምንጩ ራሱ ኢየሱስ ክርስቶስ ነው። የሰላም መጥፋት ምክንያቱ ምንድነው? ቅድም እንዳልኩት ነው። ሰው ወይ ከእግዚአብሔር ጋር ወይ ከስነ ፍጥረት ጋር ያለው አኗኗር ሲበላሽ ሰላም ይጠፋል። ከስነ ፍጥረት ጋር ያለው ትስስር ማለት ነው መጀመሪያ ሰው ከሰው ጋር ያለው ግንኙነት ወይም ሰው ከስነ ፍጥረት ጋር ያለው ግንኙነት ልክ ዓለም መሬትን ስናራቁታት ጸዋት እንዳይኖሩ ስናረጋቸው እንስሳቱን ስናጠፋቸው እንዲህ የሚመጡ ነገሮች አሉ። ወይ ደግሞ አንድ ሰው ጠቅልዬ ይሄንን አይናችን ያየው መሬት በሙሉ ነው ጠቅልዬ ባላንስ ስለሆነ በቆርቆሮ አጥረዋለሁ ሌላ ሲል ይሄ ኢኮኖሚ አለመረጋጋት ነው። እንግዲህ ሀብቱን ጥቂት ሰው ሰብስቦ ልክ እንደ ካፒታሊዝም በራስ ላይ ለዚህ በጣም አጋላጭ ነው። የኢኮኖሚ ሰላም እንዳይረጋጋ በማድረግ ደረጃ በጣም አደገኛ ነው። እንዲህ ያለ ሲመጣ ሰው ከስነ ፍጥረት ጋር ያለው ትስስር ይበላሻል። ወይ ደግሞ ከእግዚአብሔር ጋር ያለው ግንኙነት ገመድ ከተቆረጠ ሰላም ይጠፋል። ስለዚህ ሰው ከሰውም ከስነ ፍጥረትም ጋር ያለው ግንኙነት ከሁለት አንዱ ሲጎል ወይ ሁለቱ ሲጎል ጨርሶ ይጠፋል። ግን ከሁለት አንዱ ሲጎል የሚፈጠረው አለመረጋጋት ነው የሰላም እጦት የሚሆን። ሰው በምግብ በልብስ በመጠለያ ብቻ እንዳያየው አንድ ምሳሌ ቀላል ምሳሌ 3 ተቋማትን ወይም 3 አካባቢዎችን ውሰዱ። ለምሳሌ ከተማ አለ። አንድ ከተማን አንደኛው ዝርዝር ላይ ያስቀምጡልኝ። ቀጥሎ የገጠሩ ማህበረሰብ አለ። ቀጥሎ ገዳማት አሉ። እነዚህ 3 ዝርዝሮች እንዳዘነጉ። አሁን ለነዚህ 3 ለከተማ ለገጠርና ለገዳማት አኗኗራቸውን እንመዝንላቸው። ለምሳሌ የመጀመሪያው ነገር መቼስ ምግብ ነው አይደል? ምግብ በከተማ እንዴት ነው ያለው? ብዛቱ፣ ጥራቱና አይነቱ። ልብ በሉ። በከተማ በጣም ብዙ ምግብ አለ፣ ብዙ አይነት ነው ደግሞ ለዛው። ከዛ ደግሞ ጥራቱን በተቻለ መጠን በሳይንሳዊ መንገድ ተጠንቶ ጥራት ያለው ብዛት ያለው እና ልዩ አይነት ያለው የተሟላ የሚባለው አይነት ምግብ የት ነው ያለው? ገጠር ነው ያለው? ከተማ? ገጠር ብትሄዱ እኮ ከአንድ እንጀራ ላይ አንድ አይነት ወጥ አለቀ። በቃ ማታም ሽሮ ከሆነ ሽሮ ወይ ክክ ወጥ አለቀ። ተመልከቱ። አሁን ከተማ ላይ ልዩ ማዕድን የበለጸገ ብዙ አይነት እና ጥራቱን የጠበቀ ምግብ አለ ከተማ ላይ። ገጠር ስትሄዱ ብዛቱ በመጠኑ እዛ ስለሚመረት አይጠፋም። ግን አይነቱ ብዙ አይነት አይደለም። የገጠር ሰው ብዙ አይነት ምግብ ያን ያህል ከልዩ አይነት እንደ ከተሜው ከብርቱካኑ ከሙዙ ከምናምኑ ከአውሮፓው ከኢትዮጵያው ሰብስቦ አይበላም። በቃ እንጀራ በወጥ ነው በብዛት። ብዙ አይነት የለም። ጥራትም እኛ ከተሜው እንደሚለው ብዙ አይነት ጥራት የለም ገጠር ላይ። ያን ያህል ጥንቃቄውም የለም። በዛ ላይ ደግሞ የገጠሩ ሰው ሙክት ያረባል፣ የከተማው ሰው ነው የሚመገበው። አብዛኛውን ለገበያ ስለሚያውለው የግብርናው ምርት በስቶ የሚገኘው ይመረት እንጂ ገጠር ላይ በስቶ የሚገኘው ከተማ ላይ ነው። ስለዚህ መጠኑ አይነቱም ጥራቱም ይቀንሳል። ገጠር ስትመጡ ወደ ገዳም ስንወርድ ደግሞ በጣም ሁሉም ነገር ይቀንሳል። ምርት ይመረታል። ገዳሞች ሰነፍ አይደሉም። በነገራችን ላይ ገዳማት በጥሩ ሁኔታ ነው የሚያመርቱት። ግን ብዙ መብላት ክልክል ነው ጨርሶ። በገዳም ብዛቱ በጣም አነስተኛ ነው። ከ9 ሰዓት በፊት ምግብ የሚባል ነገር አይገኝም በገዳም። ከ9 ሰዓት አይታሰብም ጨርሶ። ከ9 ሰዓት በፊት በቃ ደውል 9 ሰዓት ነው የሚገኘው። የሚሰጠው ደግሞ ጥቂት ነው። ለዛ ላይ ደግሞ እኛ የተመጣጠነ ምንለው አይነት አይደለም። በቃ የሆነው እንደውም ሆን ተብሎ የተበላሸ የገዳም ምግብ በጣም ገዳማውያን ለበዓል እንግዲህ ገዳም በዓል ሄዳችሁ ተስተናግዳችሁ ከሆነ ሁሌ የሚበላው ያን እንዳይመስላችሁ ይችሉበታል። እንግዳ ሲመጣ ክርባል ሲሆን ጠምቀው አርደው ሰርተው ጋግረው በጣም ምርጥ ምግብ ይሰራሉ ገዳማውያን። በዘወትሩ ግን ሆም ብለው አበላሽተው ነው የሚመገቡት። ወጡ ምን እንዳለው ውሃ ብቻ የሚል ዝም ብሎ ለእንጀራው ወይም ለዳቤው ማራራሻ ብቻ የሚያገለግል ዳቤው ከምን እንደተሰራ የማይታወቅ ከብዙ አይነት የተሰበሰበ እንጀራ ትሉት ዳቦ ትሉት ቂጣ ትሉት ግራ ይገባው ነው። ስለዚህ ያቸውም ጥቂት ናት የምትሰጠው። አሁን ገዳም ላይ ስትሆኑ መጠኑም ይቀንሳል፣ ብዛቱ አይነቱም ይቀንሳል፣ ጥራቱም ይቀንሳል። ይሄ አንዱ ነው። ልብስ፣ ምግብ፣ መጠለያ አይደለም ለሰው ልጅ መሰረታዊ ፍላጎት ጤና፣ ለሰው አኗኗር የሚባሉት። ወደ ጤና እንምጣ። አሁን ሰው ይሄን ሁሉ የሚያገኘው ጤነኛ እንዲሆን ነው አይደለ? ብዙ አይነት በሽታ ያለው ገጠር ነው ከተማ ነው። የተመጣጠነ ምግብ ይበላል፣ ብዙ ምግብ ይበላል፣ ልዩ አይነት ምግብ ይበላል። በሽታ ያለው ግን
ከተማ ገዳም ላይ ግን ጥንካሬው አለ ብርታት ያለው ይሄ ላይ ነው አሁን ጉዞ ብትወጡ ከአንድ መነኩሴ ጋር እኩል ደረጃ ውስጥ ጓዛላችሁ አያችሁ ይሄ ነው የዓለም ሰላም በምግብ ብዛት አይመጣም እኛ ከስነ ፍጥረት ጋር ያለን ግንኙነት የሚባለው እንግዲህ ይሄ ነው ሰው ሲፈጠር እንዲንቀሳቀስ እንዲሰራ ምናምን ተደርጎ ነው የተፈጠረው እኛ ግን ይሄን ስናቆመው አፈር እግራችን መርገጥ ሲያቆም አሁን ጫማችን አውልቀን እስኪ ቤተክርስቲያኑ 3 ጊዜ እንዙር ይባል የብዙ ሰው እግር ይደማል ከስነ ፍጥረት ጋር ያለን ግንኙነት በጣም ርቋል የተፈጠርንበት አፈር እንኳን ስንርቀው መልሶ ያመናል የገጠር ሰው በእግሩ ይሄንን አሁን ጠጠር ረግጦት ምንም አይሆን ስለዚህ የዓለም ሰላም በቃ የምግብ ዋስትናን ማረጋገጥ ቤት መኖር ልብስ መኖር የሚሉ ነገሮች ስለሆኑ ነው ግን ይሄ እውነተኛውን ነገር አያመጣም የሰማዩን ተውትና በምድር እንኳን ጥንካሬ አሁን የምግብ ተበልቶ ጠንካራው የገዳም ሰው ቀጥሎ የገጠር ሰው ጠንካራ ነው በገጠር ስኳር ምናምን የሚባል ነገር የለም ስለሚጠቀሙት እየሰሩ እኛ ቁጭ ብለን ስለምንውል ነው የከተማ የሚታመው ቁጭ ስለሚል ነው እንጂ ስራ ላይ ከዋለ ስኳር ምን ሊያደርግ ይጠራቀማል ደም ግፊት የሚሆነው ደም እንደ ልብስ ሳይንቀሳቀስ ሰንፈን ተንግተን ስለማንሰራ በአጠቃላይ እኛ ከስነ ፍጥረት ጋር ያለን ግንኙነት ቾት በመፍጠር ብቻ ሰላም ይመጣል ብለን ስናስብ ሰላምን ያመጣል ያልነው ነገር ነው እንደገና እንደው ሰላሙን የሚያደፈርሰው በአጠቃላይ የዓለም ሰላም የሚባለው እግዚአብሔር የሌለበት ዕውቀት እግዚአብሔር የሌለበት ፍልስፍና እግዚአብሔር የሌለበት ጥበብ ስርዓተ መንግስት ስርዓተ ማህበር የኢኮኖሚ ስርዓት የማህበራዊ ስርዓት እግዚአብሔር የሌለበት ከሆነ ሁሉም የተናጋ ያን ነው ጌታችን እኔ የምሰጠው ሰላም ዓለም እንደሚሰጠው ሰላም አይደለም የእግዚአብሔር ሰላም ምንም ሳይኖር ምንም አንዲት የዕለት ምግብ ሳይኖራቸው መናኞቹ በጣም ሰላማውያን ናቸው አሁን ለምሳሌ እንግዲህ ይሄ ሁሉ ቅድም ያለው ልብስ ምግብ ምናምን ህክምና ደስተኛ ለመሆን ነው አይደል ደስተኛ ለመሆን ተብሎ የተደረገ ነው የከተማ ሰው ግን ቴሌቪዥን ይከፍታል የማያው ነገር የለም የእንትና ጦርነት ይላል የሚሰማው መረጃ አለ የበላው ነገር መልሶ ስኳሩ ጭንቀት ቤቱ ሰላም ይጠፋል አንድ መና የቤቱ ምንም አያስቀምጥም በግሉ ምንም የለው መና በነገራችን ላይ ምግብ ዳቤ ከቤተ እግዚአብሔር ነው የሚሰጠው ከቤቱ ምንም የለው ግን ፍጹም ሰላም ምክንያቱም ከእግዚአብሔር ጋር ነው ጧት ከእግዚአብሔር ጋር ማታም ከእግዚአብሔር ጋር ነው ደግሞ ይንቀሳቀሳል ይሰግዳል ይቆፍራል ሌት ይሰግዳል ቀን ይቆፍራል ይሰራል ከስነ ፍጥረት ጋር በጣም ጥሩ የሆነ ግንኙነት አለው ፍጹም ሰላም አለ እዚህ ከተማ አካባቢ በጣም ሰላም የጠፋው እንደ ሀገር ሰላም የጠፋው ሰው ከእግዚአብሔርና ከስነ ፍጥረት ጋር ያለውን ቁርኝት በራሱ ጊዜ እያበላሸው ሲመጣና ይሄን ትሪያንግል ሁሌ መገመት አለብን አንዳንዴ ህፃን ልጆቻችሁ እንደው መሬት ረገጡ ብላችሁ እሬ አትበሉ እናቶች ከስነ ፍጥረት ጋር ይስማሙ እግዚአብሔርም ጋር ይስማሙ ከዛ በኋላ ከሰውም ጋር ይስማማሉ ልጅ ሰፈር ልጆች ጋር ተገናኘ አሁን ከተማ እኮ በጣም ከባድ ነው አብዛኛው ሰው ልጆቹን አስሮ ነው የሚያሳድገው አስሮ ከግቢ እንዳይወጡ ከህፃናት ጋር እንዳይገናኙ ያ ትምህርት ቤት የሚባል ነገር መቼም እንደምን የሚያገናኛል እንጂ ታዲያ ወጥተው ማንጋሳ ታስሮ የሚኖረው ውሻ ክፉ እንዲሆን ማለት ሰው እንዳይለም ልጆቻችን አስረን ሰው እንዳይለምዱ አድርገን የሌላ ሰው ቋንቋ ሲሰሙ የሚናደዱ እንደውም ለመስማት እስኪ አስረምደኝ አማርኛ ትግርኛ ኦሮምኛ አስለምደኝ ከማለት ይልቅ የሌላ ሰው ቋንቋ ሲሰሙ የሚናደዱ ልጆች አድርገን አስረን አሳድገን ስናበቃ ያ አስረን ያሳድገን እኛ ልጆቻችን በዓለም ሰላም ዓለም በሚሰጠው ሰላም እንዲሄዱ አድርገን ይሄ ማለት ኦርቶዶክሳዊ አኗኗር ቅድም ያልኩት ነው ኦርቶዶክሳዊ አኗኗር ከሰራ ኦርቶዶክሳዊነት ለሁሉ ማሰብ ለሁሉ መጨነቅ ሁሉ ዘመዴ ነው ብሎ ማሰብ ኦርቶዶክሳዊ ማለት ለሰው ማዘን መራራት ማለት ነው ኦርቶዶክሳዊነት ከእግዚአብሔር ጋር መኖር ነው ምንም አይጨነቅም እዚህ ሰላም አሁን በዓለም የደፈረሰው 2-3-400 ዓመታት ወዲህ ፖለቲካዊ አኗኗር አይ የለም መንግስታት አምላክ አይኑራቸው ምናምን ተባለና ሃይማኖት የለሽ መንግስት ልክ ሃይማኖትና መንግስት የተለያየ ነው ሀገርና መንግስት ሃይማኖት የተለያየ ነው የሚሉ ትምህርት ተዘጋጅቶ በእኛም ሀገር ሲቪክስ ብዙዎች ተምራቸዋል ሲቪክስ ልክ ሃይማኖት የለሽ ነገሮች እንዲበዙ ሃይማኖት የለሽ ተቋማት ዩኒቨርሲቲዎች በጣም ያስቀኛል አሁን ዩኒቨርሲቲ ላይ እንትን ሲቀመጥ ተልኮ ሴኩላሪዝምን ተግባራዊ ማድረግ እንዳንድ ትልቅ ተልኮ ነው በዩኒቨርሲቲዎች ደረጃ ተልኳቸው ሲገለጽ አንዱ የሚገለጸው ሴኩላሪዝምን ማጠናከር ይላል ሴኩላሪዝምን ሲያጠናክር በጎ ጎን ይኖረዋል ሴኩላሪዝም ሙስሊም ክርስቲያኑ ሁሉም ተስማምቶ እንዲኖር ማድረግ ግን አይደለም በዩኒቨርሲቲ ውስጥ ሃይማኖት ያለው ፍጡር እንዳይታይ ማድረግ ነው ትልቁ ስራ ነጠላ ሳይ የሚጎፋ ዩኒቨርሲቲ ያና ኢትዮጵያ ውስጥ እኮ ነጠላ ምን ያደርጋል ለኢትዮጵያዊ ነጠላ እኮ የባህል ልብስ ነው የክርስቲያን የእስላም የምናምን አይደለም ይሄ ጋቢ የማንኛውም ኢትዮጵያዊ የጥጥ ልብስ የድሮ ልብስ ነው ግን ዩኒቨርሲቲ ይሄ ሲገባ ባለስልጣናቱ ያሳብዳቸዋል ዩኒቨርሲቲው ነጠላ ለብሰው ገቡ በዚህ ያዝ ተማሪ ሰር ምናምን አስወጣ ይባላል ስለዚህ ይሄ ሃይማኖት የሌለው ተቋም ሃይማኖት የሌለው ስርዓተ መንግስት ስርዓተ ማህበር የኢኮኖሚ ስርዓት መሰረትንና ቅድም ያለውን ትሪያንግሉን ከእግዚአብሔር ለየ ነው ማህበረሰቡ ማህበራዊ ስልቱም ከእግዚአብሔር የተለየ
ትዳሩ ከእግዚአብሔር የተለየ ተቋማቱ ስርዓተም ከእግዚአብሔር የተለየ ከእግዚአብሔር የተለየ ሰላም ደግሞ ቅድም ያለው ይሄ የዓለም ሰላም ከመብላት ከመጠጣት ያልወጣ ከእንስሳ ነው የእንስሳ ነው ነው እንስሳ ሲያገኝ ይበላል ይጠጣል ደግሞ አንበሳው መጥቶ አንዱን ይበላዋል ደግሞ ያኛው ሌላውን ይበላል እንደ እንስሳ ይኖራል ሰው እግዚአብሔር ከሌለው ሰው እግዚአብሔርን ካላወቀ በእግዚአብሔር ሰላም ካልኖረ ወንድሜ ማለት ካልቻለ እንደ እንስሳ ናሽናል ጂኦግራፊ ታያላችሁ መቼስ አንዱ አውሬ መጥቶ አንዱ ሲበላ ደግሞ አንዱ በጣም ነው አንዱን ይበላዋል እንዲህ እየተባሉ መኖር ነው ይሄ የሆነው ከእግዚአብሔር ስንለይ ነው ስለዚህ መፍትሄው የችግሮቻችን መፍትሄ የሚመጣው ኦርቶዶክሳዊ ከመሆን ነው ነገራችን ላይ ምንጩ ከእግዚአብሔር መለየት ስለሆነ ከእግዚአብሔር የለዩንን ነገሮች ቶሎ የግሎቻችንም በግል የተቋማችንም በተቋም የሀገርን በሀገር ከእግዚአብሔር የሚለዩ ነገሮቻችን ትተን ቶሎ ከእግዚአብሔር ጋር ስንገናኝና ከስነ ፍጥረታቱ ጋር ታርቀን ስንኖር ሰላምን ከመሰረታዊ ፍላጎት ከስጋ ፍላጎት ጋር መሳካት ጋር አድርገን ካሰብነው ጠፍቶብናል ይሄ አይምሮን የሚያልፍ ነው ቅዱስ ጳውሎስ እኮ የእግዚአብሔር ሰላም አይምሮን የሚያልፍ ነው ምንም ሳይኖር እኮ ነው እንዘ አልበነ ሁሉ ብነ ቅዱስ ጳውሎስ ምንም ሳይኖረን ሁሉ አለን እንዴት እግዚአብሔርን ይዘውት እኮ ነው የሁሉን አምላክ እግዚአብሔርን ይዘውት ምንም ሳይኖረን ሁሉ አለን ስለዚህ እውነተኛው ሰላም ከገንዘብ ብዛት ጋር አይደለም ማለት ነው ከጤና ጋር አይደለም ከትዳር ጋር አይደለም ማለት ነው ወይም ደግሞ አንድ ትልቅ ሉዓላዊ ሀገር ከመመስረት ጋር አይደለም ሰላም የሚመጣው የሁሉ ባለቤት ከሆነው ከእግዚአብሔር ጋራ የሰላም ምንጭና የሰላም ባለቤት ከሆነው ከእግዚአብሔር ጋራ ትስስር መፍጠር ነውና እኔ ሰላማችን የደፈረሰው እነዚህን ሶስት ትስስሮች ስላበላሽናቸው ስለሆነ የቆረጥነውን ቦንድ እንደገና ማገናኘት ነው ሰላሙን የሚያመጣው ከእግዚአብሔርም ጋር ከስነ ፍጥረታትም ጋራ ያለን ግንኙነት እንደገና በጤናማ መንገድ አሁን ይሄ የኛ ስለ ዘረኝነት በየመድረኩ ይወራል መድረኩ ሲበተን መድረክ ላይ ተናጋሪው ሰሚውም ያውዛው ሆኖ ከዘሩ ይገባል አሁን ይሄንን ሰምተን እኔም ተናገር እናንተም ሰምታችሁ ሄደን ማስተካከያ ወረቀት ላይ ጽፈን ማስተካከያ እኔ አሁን ከእግዚአብሔር ጋር ያለ ግንኙነት የሚያሻክረው ምንድነው ከሰው ጋራ ወይም ደግሞ ማህበራዊ ኢኮኖሚያዊ አኗኗሬ ሲነገር ከኋላው አንፃር እኔም ደግሞ ከተናገርኩት አንፃር ብለን ወደ ተግባር ማናውለው ከሆነ ምንም ጥቅም የለውም ድጋሚ መገናኘት አይጠበቅብንም በነገራችን ላይ አሁን ትልቁ ችግር የሆነ ዕለታዊ ፎይታ ገሌ እንደዚህ አለ የሚባል ዕለታዊ ፎይታ አይደለም ስንመለስ ሄደን ቁጭ ብለን ማታ በቤተሰብ በግል እኔ ከእግዚአብሔር ጋር ልትስስር ምንድነው ከራሴ ጋር ሰላም መጀመሪያ የሚደፈረሰው ከውስጥ ነው ነፍስና ስጋ ይጣላሉ ከፍተኛ ጦርነት ይገጥማሉ ስጋ ለብላላ ሲል ነፍስ ልጸልይ ስትል ልጾም ስትል አይፈጠርም ስለዚህ የኔ ምንድነው ብለን ራሳችን ሊስት አድርገን በውስጥ ያለው ሰላም ማጣት የነፍስና የስጋ እግዚአብሔር ጋር ያለ ትስስር ከሰው ጋራ ከሰነፍ ጋር ያለኝ የትኛው ነው ሲነገር ከኋላው አንፃር የኔ ጉድለት የቱ ነው ማለት ያስፈልጋል ግልጽ ነው ሐሳቤ ተሞክሩታላችሁ ማታ ሄዳችሁ ቁጭ ብላችሁ አጥሙ አለዛ እናንተም ጊዜ አልተረፋችሁም እኔም ጊዜ አልተረፈኝም ዝምነን አይደለም እንደው እዚህ የሚነገረው ነገር ተግባራዊ ሊሆን አሁን ብዙ ነገሮች ብዙ ችግሮች መንግስት መግለጫ ይናገራል ቤተክርስቲያኑ ይገልጻል ህዝቡ ያወራል ህዝቡ ግን ያው ነው የሚያወራው ራሱ ያው ነው ይሄ ከሆነ የማውራት ሱስ ነው ማለት ነው ያዘን ስለዚህ ሄደን እያንዳንዳችን እኔ ሰላም እንዲጠፋ ከራሴ ከቤተሰቤ ከሀገሬ ከቤተክርስቲያን አንፃር እኔ ምንድነው አስተዋጽኦዬ ጉድለቴ የት ላይ ነው ቢያንስ ከራሴ ጋር መታረቅ አለብኝ ከእግዚአብሔር ጋር ከሰነፍ ጋር የሚለው ዘርዝረን መሞከር አለብን እግዚአብሔር አምላካችን ወደ ሰላማችን እንድንመለስ ይርዳል የምዕራፍ 1 የመጨረሻውን ጥያቄ እንጠይቅና ምዕራፍ 2 እንቀጥላለን ለአባ የምጠይቀው ጥያቄ ክርስቲያን ተስፋ አይቆርጥም እያልን በርካታ ክርስቲያኖች ግን ተስፋ እየቆረጡ ራስን እስከ ማጥፋት ይደርሳሉ ተረትና ምሳሌው ራሱ ክርስቲያን ተስፋ አይቆርጥም ከሞት በኋላ ባለ ህይወት የሚታመን በመሆኑ ከመቃብር ጀርባ ትንሣኤ ከሞት ጀርባ ህይወት አለ ብሎ የሚያምን በመሆኑ ክርስቲያን ተስፋ አይቆርጥም ግን ክርስቲያን ተብለን ከቀቢጸ ተስፋ የምንደርስ ከሆነ ሃይማኖት ጎድሎብናል ማለት ሃይማኖት ሲጎድለው ነው ሰው ከቀቢጸ ተስፋ የሚደርስ ከቀቢጸ ተስፋ የደረሰ ደግሞ ያው ራሱን ለማጥፋት የተመቻቸ ነው ተስፋ የምናደርገው ነገር ከእግዚአብሔር ውጭ ከሆነ ተስፋ እያደረግነው እየኖርንበት ያለው ህይወት እግዚአብሔር በውስጡ ካልተጨመረበት ከተስፋ መቆረጥ ያደርሰንና ራሳችንን ለማጥፋት ከእግዚአብሔርም ወደ መጣላት ያደርሰናል ስለዚህ ከቀቢጸ ተስፋ እንዳንደርስ መጀመሪያ የምናቀዳቸውን የምንሰራቸውን የምንኖረውን ኑሮ ሁሉ ከእግዚአብሔር ጋር ማገናኘት ይጠበቅብናል ማለት ክርስቲያን በዘፈቀደ አይኖርም
በሚያደርገው ነገር በሙሉ እግዚአብሔርን ያስፈቅዳል ማለት የጸሎት ሕይወት ይጨምራል ማለት ነው። በጸሎት እግዚአብሔር ጋር ይገናኝና ሊሰራ ስላሰበው ሊኖር ስላሰበው ነገር ፈጣሪውን ያስፈቅዳል። በጸሎት የተጀመረ ነገር ከቀቢጸ ተስፋ አይደርስም። ለኔ ባይሆን ነው ይልና ይሄንን ቀን ያልፈዋል ማለት ነው። ለኔ ባይፈቅድልኝ ነው እግዚአብሔር ይሄንን ነገር ጀመርኩት ለኔ አልተፈቀደልኝም ብሎ ሌላ እንዲፈቅድለት ወይ ደግሞ ሌላ ያዘጋጀልኝ ነገር ከዚህ የሚበልጥ ነገር ለኔ ተዘጋጅቷል ብሎ ነገን ተስፋ ያደርጋል። ነገን ተስፋ የማያደርግ ከሆነ ግን ህይወቱን ያከብድበታል። ተስፋ በመቆረጡ ደግሞ አሁን የምንሰማቸው ነገሮች በሙሉ በህይወቱ ተፈጥረው ከክርስትና የሚያወጡት ይሆናሉ። ስለዚህ ተስፋ ከመቆረጥ እንዳንደርስ አስቀድመን የምንሰራውን ስራ በእቅድ አድርገን ከእግዚአብሔር ጋር እንድናገናኘው እግዚአብሔርን ደጅ እየጸናን እያስፈቀድን እንድንሰራው ያስፈልጋል። ተስፋ መቁረጥ ለዲያብሎስ መመቸት በእናታችን በቅድስት ክርስቶስ ሰምራ ገድል እንደተጻፈ እናታችን ቅድስት ክርስቶስ ሰምራ በረከቷ ይደርብንና በባለሟልነት ሰይጣንን የፈለገችውን እንድትጠይቀው ቅዱስ ሚካኤል መጥቶ አዘዛት። የፈለግሽውን ጥያቄ ጠይቂ በግልጥ ይመልስልሻል አላት። እንግዲህ ከዚህ ደረጃ መድረስ ያስፈልጋል። ይሄ የብቃት ደረጃ ነው። የበቃች የነቃች ስለነበረች ቅድስት ክርስቶስ ሰምራ ሰይጣንን ይዛ ጠየቀች። እሱም ደግሞ ምንም የሐሰት አባት ቢሆንም በወንጌል እንደተጻፈ አሁን ግን ታዞ የእውነት ነው የሚናገረው። በግድ ታስሮ የእውነት እንዲናገር ሆኗልና በህይወትህ ደስ የምትሰኝበት ምንድነው ብላ ጠየቀችው። በህይወቴ ደስ የምሰኝበት አንድ ሰው መከራ ሳደርስበት ከመከራው ጽናት የተነሳ ተስፋ ሲቆርጥ ደስ ይለኛል። ተስፋ ሲቆርጥ መርዝ አቀርብለታለሁ፣ በጥብጦ ይጠጣል፣ ነፍሱ ከስጋው ትለያለች፣ ስጋውን በመቃብር ነፍሱን በሲኦል እቆራኘዋለሁ። ገመድ አዘጋጅለታለሁ፣ ይታነቃል፣ አሁንም ነፍሱን በሲኦል ስጋውን በመቃብር እቆራኛለሁ። ስለዚህ ለእኔ ደስ የሚያሰኘኝ በጣም የምቀርበው ከቀቢጸ ተስፋ የደረሰን ሰው ነው። በህይወትህ የምታዝንበት ምን አይነት ሰው ነው? በማደርስበት መከራ ሁሉ ይሄም ያልፋል እያለ የሚታገስ ይሄም ያልፋል እያለ የሚታገስ ለእኔ ጠላቴ ነው። በትዕግስታችሁ ነፍሳችሁን ታድኗታላችሁ ነው ቅዱስ ወንጌል የሚለው። በትዕግስት ነፍሱን የሚያድናት ሰው የኔ ጠላት ነው ብሏል። በገድለ ቅድስት ክርስቶስ ሰምራ ተጽፏል። ስለዚህ ከቀቢጸ ተስፋ መድረስ ለዲያብሎስ መመቸት ነው። ነፍስንም ስጋንም ለዲያብሎስ አሳልፎ መስጠት ነው። ሰው ከተስፋ መቁረጥ እንዳይደርስ በምክረ ካህን በፈቃድ እግዚአብሔር መኖር መቻል አለበት። እኛ ብዙ ጊዜ አንደበታቸው ጎልዳፋ ልብሳቸው አዳፋ ስለሆነ በተለይ የከተማ ምዕመናን ስለሚደርስብን ጭንቅ ስለምንጨነቅበት ነገር ከቀቢጸ ተስፋ ሊያደርሰን ስለሚችለው ነገር መፍትሄ የምንፈልገው ምናልባት ተስተካከሉናል በእኛ ደረጃ በእውቀት በእኛ ደረጃ ላይ ናቸው ብለን የምናስባቸውን ሰዎች ሊሆን ይችላል። ካህናት አባቶቻችን ግን ብዙ ምስጢር አላቸው። እኛ የተጨነቅንበትን ነገር ከነ መፍትሄው ሊያስረክቡን ይችላሉ። እኛ በራሳችን እውቀት በዓለማዊ እውቀት ስለምንመዝነው እንጂ በክህነታቸው ለነሱ እግዚአብሔር የሚሰጠው ጸጋ አለ። ስለዚህ ሰው ከቀቢጸ ተስፋ እንዳይደርስ በምክረ ካህን መሄድ መቻል አለበት። የሚያስበውን ሊሰራ ያሰበውን ነገርና ሰርቶ በመንገድ የተበላሸበትን ነገር ከአባቱ ጋር መማከር ነው። መጀመሪያ ሊሰራ ሲያስብ ማማከር አለበት። እንዲህ ሊሰራ አስቤ ነበር። መቼም ሰውን ከተስፋ መቁረጥ የሚያደርሰው መንቀሳቀሱ ነው አይደል? ስራ ለመስራት መንቀሳቀሱ። ስለዚህ ስራ ለመስራት በጀመረ ጊዜ አባቱን ማማከር ጸልዩልኝ ማለት አለበት፣ የሚሰራው ስራ እንዲከናወንለት። ከዚያ በመንገድ ደግሞ እንኳን የተበላሸ ነገር ቢገጥመው አሁንም በጸሎት እንዲያግዙት ተስፋ ከመቁረጥ ይልቅ ወደ አባቱ መሮጥ መቻል አለበት። በምክረ ካህን ስለማንጀምረው በምክረ ካህን ስለማንፈጽመው ከፍጹም ተስፋ መቁረጥ በደረስን ጊዜ ነው ወደ ካህናት የምንሄደው። ይሄ የሚገባ አይደለም ለክርስቲያን። ስለዚህ በካህናት ምክር የምንጀምረው ነገር በሙሉ ከቀቢጸ ተስፋ ያደርሳል። እዛ ላይ ደግሞ እምነታችንን ማጽናት ያስፈልጋል። እግዚአብሔርን የምንታመንበት ልባችን ከኛ ጋር ከሆነ ማለት በእግዚአብሔር ላይ ያለንን እምነት ያጸናን ከሆነ በሚሆነው ነገር ከቀቢጸ ተስፋ አንድርስ። ግን እምነት እየጎደለብን እግዚአብሔርንም እንደገና ደግሞ ወይ ዕውቀታችንን ደግሞ ከዚያ በጣም ወረድ ሲል ደግሞ አንዳንድ ሰው ጠዋት ቤተክርስቲያን ደንገዝገዝ ሲል ደግሞ አቋራጭ ተጠቅሞ ወደ ጠንቋይ ቤት መሄድም አይተም ከቀቢጸ ተስፋ ያደርሳል። ሁለት እግር አለኝ ተብሎ ከሁለት ዛፍ ላይ አይወጣም።
ስለዚህ ይሄንን ማድረግ ብንችል ከተስፋ መቁረጥ እንድናለን። የምንፈልገው ነገር ለኛ እግዚአብሔር ያዘጋጀልን ከሆነ ለህይወታችን የሚጠቅመን ከሆነ መቼም ብዙ ጊዜ ሰውን ከተስፋ መቁረጥ የሚያደርሰው የሚመኘው ነገር ነው። ብዙ ጊዜ ደግሞ ተምኔታችን ንስሐ ገብቼ ስጋህ እንደምን ተቀብዬ ሰንበትን አክብሬ አንተን ፈርቼ አይደል መኪና ገዝቼ ፎቅ ሰርቼ ነው። ይሄ ነው ተስፋ የሚያስቆርጠን። ስለዚህ እሱም ቢሆን ለስጋ መኖሪያችን ስለሆነ እግዚአብሔርን ይዘን ደጅ መጽናታችን የማያስነቅፈን ቢሆንም ቅሉ ግን እንደ በጣም ተንጠራርተን ስላጣነው ራሳችንን የምንፈልገውን ነገር ባለማግኘታችን እስከ ማጥፋት የሚያደርሰን ከሆነ እምነት ጎሎብናል ማለት ነው። ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት ስለማይቻል ከቀቢጸ ተስፋ መዳን ስለማይቻል በእውነት ወደ ውስጣችን እንመልከት። እምነታችንን በጣም አድርገን እንመልከተው። እንዴት ነው ያመንነው? ያመንነውን እንዴት ነው የምንኖረው? እየኖርነው ነው ወይ? ያመንነውን እየኖርነው ነው ወይ ብለን ወደ ውስጣችን ተመልክተን እምነታችንን አጽንተን ብንገኝ ከቀቢጸ ተስፋ እንድናለን። ደግሞ ለምንድነው ተስፋ የምንቆርጠው? ወላጆች እንደሌላቸው ልጆች አልተዋችሁም ብሎናል መድኃኔዓለም። ከኛ ጋር አለ፣ አባታችን ነው። የእናት አማላጅ ድንግል ማርያምን ሰጥቶናል። የሚራዱ ቅዱሳን መላእክትን ሰጥቶናል። በጸሎታቸው ሁሉን ነገር ማድረግ ከእግዚአብሔር ስልጣን የተሰጣቸው በጸጋ ቅዱሳን ተሰጥተውናል። እነኚህ ሁሉ ያሉን እኛ ከቀቢጸ ተስፋ እንዴት እንደርሳለን? መጽናኛ ቤተክርስቲያን በመካከላችን አለች። ስለዚህ ሲጨንቀን ሲጠበን ማጣፊያው ሲያጥረን ለሰው እንኳን መንገር ባንችል ዝም ብለን ሄደን ቤተክርስቲያን እናልቅስ። አጸዱን ጉልላቱ ላይ ያለውን ቅዱስ መስቀሉን እየተመለከትን እናነባ። ትሰማለች አይደል? ቤተክርስቲያን ግዑዝ ናት እንዴ? አይደለችም፣ ሕያው ናት። የእግዚአብሔር መንፈስ ቅዱስ ማደሪያ ስለሆነች በውስጧ ሰው ለምን መጥቶ እንዳለቀሰ ታውቃለች። እግዚአብሔር መንፈስ ቅዱስ በውስጡ የሰውን የልቦናውን ተምኔት ያውቃል። ስለዚህ መተን እናልቅስ። ወደ ተስፋ የምንቆርጠው ከቀቢጸ ተስፋ ግን እንዳንደርስ አሁንም በእውነት ያለ ሐሰት ሊሰመርበት የሚገባ እምነታችንን እናጽና። በምክረ ካህን በፈቃድ እግዚአብሔር እንመላለስ። ከዛ ህይወታችን የሰመረ ይሆናል። አምስተኛ ጥያቄያችን ነው። ወደ ጥያቄው ሄዳለሁ እና በዘመናችን መረጃዎችን የምንሰማባቸው የመረጃ ምንጮች ብዙ ናቸው። ትክክለኛውን ምንጭ ማን ይንገረን? መረጃውን ማን ይንገረን? እንዴትስ ልንቀበል እንችላለን? አእምሯችንን እንዳይቆጣጠሩን እነዚህ ነገሮችን ምን ማድረግ አለብን? መረጃዎችን የሚመለከቱ ነገሮችን ደግሞ ቤተክርስቲያን ውስጥ ያሉትን ነገሮች የሚዳስ ነገር ነው የመጣው። መረጃ የሚለው በጣም ሰፊ ስለሆነ አሁን መረጃ በጣም ይፈሳል በእያንዳንዱ ሰከንድ ውስጥ። እኔ አሁን የሆነ ዳታ የለኝም እንጂ ዳታ ያለው ሰው ቢጠየቅ በስንት ጊጋባይት መረጃ በሰከንዶች ውስጥ ነው የሚፈሰው በዓለም እና ሁሉንም እንስማ ብንል ጊዜውም አቅሙም ግንዛቤ የለንም ጨርሶ። በዛ ውስጥ ደግሞ አብዛኛው ጨርሶ ለኛ የማይሆን ነው እና የተነገረውን ሁሉ የመስማት ግዴታ የለብንም። በዚህ ምድር ላይ የተፈጠረውን ሁሉ የመብላት ግዴታ እንደሌለብን ባህር ዛፉንም ድግጣውንም ብሎ አልተባለም። የሚጠቅመን አሁን በለው አሁን ደግሞ ሌላ ነገር መጥቶ ተቸግረናል። ቢሆንም ሰው መርጦ ነው የሚበላው ነው የሚበላው አይደለም የሚሰማው። በነገራችን ላይ እኮ ምግብ ነው። በአፍ የሚበላ ምግብ አለ። ይሄ ግዙፍ ምግብ በአፍ ነው የሚበላው። ጥርስ ስላለ አላምጦ አድቆ። የሚሰማ ነገር ደግሞ በጆሮ ነው የሚበላው። ምግብ ነው። እውቀት እኮ ምግብ ነው። ምክር ምግብ ነው። ትምህርት ምግብ ነው። እሱ የሚገባው በጆሮ ነው። በአይን ደግሞ የሚገቡ አሉ። አይተን የምናውቃቸው ተግባራዊ የሆኑ ጉዳዮች አይተን እንዴት እንደሚቆም፣ እንዴት እንደሚሰገድ፣ እንዴት እንደሚጸነጸል አይተን ነው አይደል የምንማረው። ይሄን የተግባር ደግሞ እና ሁሉም የአእምሮ ምግብ ነው ይሄ መስማት እና ሁሉንም የመብላት ግዴታ የለበትም አእምሮአችን። ስለዚህ መርጠን መብላት መልመድ ያስፈልጋል። በተለይ ከየትኛውም ዓለም የሚፈሱ መረጃዎችን በጥንቃቄ ማየት ያስፈልጋል። በጣም በጥንቃቄ ምክንያቱም ሰርቨሩ እንደምታውቁት እኛ ጋር አይደለም። እኛ ተጠቃሚዎች ነን እንጂ የትኛውም የፌስቡክም የዩቲዩብም የቴሌግራሙም የቲክቶክም የምንም የጉግልም የያሁም የጂሜልም እኛ ጋር አይደለም። ሰርቨሩ ሰው ሀገር ነው። ስለዚህ እኛ እናዘው የኛ አቅም
የምንፈልገውን ብቻ ሴሌክት አድርገን ማየት መስማት ነው አይደል? እንደምታውቁት እነዚህ ማህበራዊ ሚዲያ አንድ ጠባይ ያላቸው ዩቲዩብ ገብታችሁ አንድ 2 ቀን 3 ቀን ሙዚቃ ከሰማችሁ ያንን ሰብስክራይብ እና ሼር አደረጋችሁ ስልካችሁን እንደከፈታችሁ ኢሚዲየትሊ የሚገኘው ምንድነው? ሙዚቃ። ምክንያቱም ሰርቨሩ እኛን ያየናል። ይሄ አርቲፊሻል ኢንተለጀንሱ ያየንና ይሄ ሰውዬ ፍላጎቱ ሙዚቃ ነው ብሎ እኔ ስልኬ እንደከፈቱ የሚመጣው ምንድነው? ሙዚቃ ነው። አንድ ሳምንት ስብከት ያለባቸው ኦርቶዶክሳዊ የሆነ ስብከት ማለት ነው ኦርቶዶክሳዊ ትምህርት ያለባቸው ሚዲያዎች እነሱ ሰብስክራይብ አድርገን ሼር አድርገን ወይም ላይክ አድርገን 2 ቀን 3 ቀን ካየን ራሱ ሰብስክራይብ እንኳን ባናደርግ ስልካችሁን ስትከፍቱ በርካታ ስብከት ታገኛላችሁ። ምክንያቱም ያ አይቶን ሰውየው የሚፈልገው ስብከትና መንፈሳዊ ነገር ነው ብሎ የምንፈልገውን ነገር አውቆ ያቀርባል። እንደዚህ ሁሉ የማይጠቅሙ ነገሮችን ማየት ከጀመር ለሚቀጥለው ያን ነው የሚያቀርብልን። አይምሮአችን እንዳይቆጣጠረን እኛ የምናየውን የምንሰማውን መምረጥ ነው። በተለይ ቤተክርስቲያን መስማት ነው የኛ ስራ። ቤተክርስቲያን መስማት ነው፣ ግለሰብ ጉዳያችን አይደለም። አሁን በዚህ ዘመን ሁሉም ብድግ ብሎ ሚዲያ ስለተመቸ ዝም ብሎ ይናገራል፣ መብቱ ነው። ምክንያቱም የገዛው ስልክ ስለሆነ፣ የገዛው ኮምፒውተር ስለሆነ፣ የገዛው ዳታ ስለሆነ የፈለገውን ራሴን ላጠፋ ነው እያሉ ራሳቸው የሚያጠፉት ይችላሉ። በገዛ ስልካቸው ስለሆነ እኮ ምን ማድረግ አይቻልም። ስለዚህ እኛ ማንም ያወራውን የመስማት ግዴታ ግን የለብንም፣ መርጠን ማየት ነው። እና ቅድም እንዳልኩት እኛም ራሳችን ስልካችን ላይ ኮምፒውተራችን ላይ ምን መስማት እንዳለብን ቴሌቪዥናችን ላይ ቴሌቪዥን ስላለች ያን ሁሉ ቻናል የማየት ግዴታ የለብንም አይደል እንዴ? መርጠን ነው የምናየው። ኢንተርኔትም ላይ እንደዛ ነው ማድረግ። ከዛ በኋላ ያን የመሰለ ነገር ያቀርብልናል። አሁን ችግሩ ሰው ዝም ብሎ ሲከፍት ያገኘው ሁሉ ይበላል በክረምት እንደሚባለው ተረት ዝም ብሎ ሁሉንም መቅመስ ሲሆን ሁሉም ነገር ይመጣና አይምሮአችን ይቆጣጠረዋል። ስለዚህ ለኛም የሆነንን መምረጥ ያስፈልጋል። ከዓለም የሚፈሱ የመረጃ አይነቶችን ስንጠቀም ለኛም እኔ ኦርቶዶክስ ነኝ፣ እኔ ኦርቶዶክስ ስለሆንኩ ለአንድ ኦርቶዶክሳዊ የሚሆነው ምንድነው፣ ኦርቶዶክሳዊ ሰው የሚሰማው የሚያየው ምንድነው የሚለው ከስራችን ምናልባት ከስራችን ጠባይ ጋር የተገናኘ ከሆነ ያንን ሐኪም ከሆነ ከሕክምና ጋር የሚገናኙ ነገሮችን በዓለም አዳዲስ መረጃዎች ካሉ ሊያይ ይችላል። የህግ ሰው ከሆነ ከጉዳይ ጋር የተገናኙ፣ የሳይንስ ሰው ከሆነ ከስራው ጋር የተገናኙ ሊያይ ይችላል። እውቀትን መጋራት ምንም ነውር የለውም። ክርስቲያናዊ መንፈሳዊ ነገሮቻችን ደግሞ በዋናነት ጊዜ ሰጥተን ማየት። በነገራችን ላይ እንኳን አይደለም ሌላ ነገር ሙሉ ቀን ቁጭ ብሎ ስብከት መስማትም ጽድቅ እንዳይመስላችሁ። ማን ሰርቶ ያበላችሁ ነው? መስራት ነው እንጂ መስማት ረጅም ቁጭ ብሎ 24 ሰዓት ስብከት መስራት ጽድቅ እንዳይመስላችሁ። አንዳንዱ ሰው በቃ ቢሮ መዝሙር ይከፍታል፣ ስብከት ይከፍታል፣ ሲወጣ ስብከት እንዴ! ቢሮ እኮ ስራ መስሪያ እንጂ መዝሙር ማዳመጫ አይደለም። በሌላ ሀገር እንደዚህ አይነት ነገር አይፈቀድም፣ ስልክ ራሱ አይፈቀድም ይባላል። እንኳን ሌላውን አይደለም ስብከት እንኳን 24 ሰዓት አይሰማም። 24 ሰዓት ቁጭ ብሎ ስብከት የሚሰማ ሰው ሰሚ ብቻ ነው። 24 ሰዓቱ መስሚያ ሳይሆን መስሪያ ነው። ጥቂት እንሰማለን እንሰራለን ይላል። የሰማነውን እየሰራን ነው እንጂ ዝም ብሎ ቁጭ ብሎ መስማት እንኳን ሌላ ነገር ማለት ነው። ምክንያቱም መረጃም ለመሰብሰብ በዓለም ዙሪያ ያለውን ስራ ፈተና አይደለም። ማታ እንደገባ የምናምናቸው መረጃዎች ከፌስቡክም ከቴሌግራምም ከዩቲዩብ በቃ 30 ደቂቃ በቂ ነው። ከዛ ውጭ ግን አዲክትድ ሆኖ በጣም ጥገኛ ሆኖ እንደ ሱስ እስኪሆን ድረስ እዛ ላይ መጣር ጥሩ አይደለም። እና አሁን ይሄን ያወቁ ሰዎች የሌላው ዓለም ሌላው የዝሙት ሰባካያኑ ባለባበሱ በአያያጡ በቀጥታ ዝሙት በማስተላለፍ ትውልዱን ያው እንዴት እንደሚያጠፉት ያላችሁ። እነሱን ምንም ማድረግ አንችልም፣ በገዛ ሰርቨራቸው በገዛ ስልካቸው። ልጆቻችን ግን የሚያዩና የማያዩትን ማስመረጥ እንችላለን። እኛም ራሳችን ስልካችንን እናሰለጥነዋለን። እንዳልኳችሁ ነው። ተከታታይ የማየውን ነገር ነው በቃ የሚልክልኝ፣ ሼር ላይክ የማደርገውን ነገር ነው የሚልክልኝ። ፍላጎቴን አርቲፊሻል ኢንተለጀንሱ ስለሚረዳኝ ልጆቻችን እንደዛ እንዲሆኑ ማድረግ ነው። አሁን ይሄን ተጠቀሙና ወደኛም ሀገር ሲመጣ መናፍቁም በቤተክርስቲያን ስም የሚነግደው ሁሉም እኔን ስሙኝ ነው የሚለው። ማንን እንደምንሰማ ተነግሮናል። አንተ ከህፃንነት ጀምረህ መዳን የሚገኝበትን ትምህርት ከማን እንደተማርክ ታውቃለህ ተብሎ የለ? ከማን ነው የተማርነው? ከቤተክርስቲያን አይደለም እንዴ? ከማን ነው የተማርነው? ቤተክርስቲያን ነው መስማት። ዘእግዚአብሔር ፈንሆ ቃለ እግዚአብሔር ይነግር ነው። እግዚአብሔር የላከው ቤተክርስቲያን ነው። ቤተክርስቲያን የምታውቀው ሰው እግዚአብሔር ጋር ይናገራል። አለዛ በጓዳ በጎድጓዳ እየመጣ በዚህ ነው በዚያ ነው የሚል ካለ
በጣም አደገኛ ነው። እንደውም ሰሞኑን ከአጥማቂያን በጣም ገርሞኛል። በዩቲዩብ ለአንድ መምህር የሰጠሁት ምላሽ ነው ይላል። በጣም ነው የሚገርመው። ለአንድ መምህር አንድ የሆነ አጥማቂ ማለት ነው፣ አንድ በማጥመቅ ንግድ የሚሰራ ሰው ለአንድ የቤተክርስቲያን መምህር ምላሽ ሰጡ። በዩቲዩብ ቀርጾ መብቱ ነው መቼስ፣ የገዛ ስልኩ ስለሆነ ካሜራ ስላለው ይለቃል። እኛ ግን መርጠን እንሰማለን። እኔ ግን እንትኔ ራሱ ሰልችቶታል ማለት ጆሮዬም እንደው ይሄንን የሐሰተኛ አጥባቂያን ጉዳይ የሐሰተኞች ነቢያት ጉዳይ ምናምን የሚለው በጣም ሰለቸው ማለት እንግዲህ ያልተነገረበት መድረክ የለም። በቴሌቪዥን ተነግሯል፣ በጣም በተደጋጋሚ በዩቲዩቦች ተነግሯል፣ በብዙ መንፈሳዊ ጉዞዎች፣ በብዙ ማህበራዊ ሚዲያዎች እና በአውደ ምሕረት ተደጋግሞ ተነግሯል። አሁን ችግረኞቹ እነዚህ ሐሰተኞች አጥማቂያን አይደሉም። አሁን ህዝቡ ነው እምቢ ያለ። ከብት ጠብቃችሁ አታውቁም እንጂ እናንተ ምናልባት ገጠር ተወላችሁ ካላችሁ ከብት የከለከሉት ነገር ላይ ነው። በቃ እዚህ በጣም ጥሩ ሳር ኑሮ እዛ እንዲበላ አድርገን እህል ካየ ርጦ ከእህሉ ነው እና እረኛው ከወደ እህሉ ይቆማል። አሁን ያስቸገረን ሰው ነው። 6 ዓመት ይሄንን 3 ዓመት እኮ ሌላ ስራ እኮ ተው ነው። በነገራችን ላይ በጣም በተደጋጋሚ እኔ በማስታውሰው በብዙ መድረክ በሚዲያው ያልተነገረበት ነገር የለም። በጽሁፍ ሰው እምቢ ካለ ምንም ማድረግ አይቻልም። እንግዲህ ቤተክርስቲያን እንዲህ ያለ ስርዓት የላትም። እንግዲህ ከጥምቀት ጋር በተገናኘ ልንገራችሁ። ምን ይደረጋል? ጠያቂ እስከመጣ ድረስ መድገም ነው። በየጊዜው ምን እናደርጋለን? ጸበል ቤተክርስቲያን ስርዓት ያለው ጸበል አላት። አሁን አንዳንዶቹ ሲነቀፍባቸው ይኸው እነዚህ መምህራኑ ጸበልን እየነቀፉ ያን ሰውዬ እየሰማሁት ነበር። ስራዬ ብዬ 40 ደቂቃ ታግሼ ሰማሁት። ጸበልን ይነቅፋሉ መምህራኑ። እኛ ጸልይ እነሱ አይጸልዩ ይላል። የሚጸልዩ ነው አይጸልዩም እግዚአብሔር ያውቀዋል። ጸበልን ማንም የሚነቅፍ ሰው የለም። እብበው የቅዳሴ ጸበል አለ አይደለ? የቅዳሴ ጸበል ደግሞ የቆራቢዎች ነው። እንደ በልምድ ማህበረሰቡ በረከት እንዲያገኝ ምናምን ተብሎ ነው እንጂ ቅዳሴ ጸበል ሲሰራ ለቆራቢያ ማቁራሪያ ነው። ከዛ በኋላ ለህሙማን ቅዱሳን ታምራት ባደረጉበት ቦታ ወይም በጸለዩበት ቦታ ወይም አጥማቸው ባረፈበት የሚፈልቁ ጸበሎች አሉ አይደለ? የሚታወቁ ድሮ ጀምሮ በልዩ ልዩ መንገድ በጌታ በቤታችን ስም ምናምን አሉ ጸበሎች። ምንም የተለየ ግለሰብ አይሞገስባቸው። ይሄን እንጠመቃለን። አንድ ሁለተኛ ደግሞ በየአጥቢያችን ያሉ ካህናት ልሳነ ሚካኤሉን፣ ወንጌሉን፣ ገድለ ቅዱሳኑን ጸልየው ያጠምቃሉ አይደለም እንዴ? አለቀ። ሌላ ስፔሻላይዜሽን ያደረገ ሰው የለም። በጥምቀት በእኛ ቤተክርስቲያን ኑሮም አያውቅም፣ ወደፊትም አይኖርም። የሆነ ስፔሻላይዜሽን ያላቸው ሰዎች ሰውየው ምን አለ በቀደም እየሰማሁት ነበር። በዚህ ማጥመቅ አገልግሎት ያለ ነው 10 አንሞላም ይላል። ስፔሻላይዝዶች እነዚህዎች 10 አንሞላም እንዴ? ኢትዮጵያ ቤተክርስቲያን እኮ ከግማሽ ሚሊዮን በላይ ካህናት አላት። እነዛ ከግማሽ ሚሊዮን በላይ ካህናቱ የማጥመቅ ስልጣን አላቸው። ስለዚህ እኒህ እሰማለሁ ያለ ምእመን እንግዲህ እምቢ ብሎ ይስማ ይልማ፣ ዲያብሎስ አባቴ ገሃነመ እሳት ርስቴ ብሎ መሄዱ ነው። ይሄዱ እዛ ሲያብዱና ሲያሳብዱ መኖር ክርስትና አይደለም። በነገራችን ላይ ክርስቶስ ሲያጠምቅ ማነው ክርስቶስ ሲያስተምር ድውያን ይፈውሳል። ልብ በሉልኝ። ክርስቶስን የሚከተለው ወደ 5 ገበያ የ5 ገበያ የሚያህል ሰው ነው። ህብስት እንኳን ያበረከተ ጊዜ የታወቀው ትልልቅ ወንዶች ብቻ 5000 ነበሩ ይላል። ትልልቅ ምኖች ሴቶቹ 5000 ቢሆኑ ስንት ይሆናል? ልጆች ሲኖሩ አንዳንድ ልጅ እንኳን ይዘው ይመጡ። አያችሁ፣ ክርስቶስን ይከተለው የነበረው ይሄ ሁሉ ህዝብ ነው። ይሄ ሁሉ ህዝብ ይጮህ ነበር ወይ ከክርስቶስ ፊት? እና ከአባ ዮሐንስ ሲሄድ ያ ሁሉ ሰው የሚጮኸው ሆኖ ነው። ሐሳቤ ግልጽ ነው። እነዚህ ሰዎች መፈወስ መስራቸው ማስጮህ ነው ጥያቄው። ክርስቶስ ደዌ ያለበትን አንዱ ሰው ለይቶ ይፈውሳል። የመጣው ሁሉ አይፈራፈርም። ከነዚህ ሰዎች ሄደ ሁሉም ሰው ይጮሃል፣ ይፈራፈራል። ግልጽ ነው። ስለዚህ እነዚህ ሰዎች የማስጮህ ጉዳይ ናቸው ማለት ነው። እኛ ማስጮህ አይደለም። ክርስቶስም እኮ እንዲህ ድምጽ እየሰጠ ሰይጣኑን ምን ይላል? ክርስቶስ ስለኔ ተናገር ይላል። እንግዲህ ይሄንን አሁን ደግመን እናገር። በእውነቱ አልሰማችሁም? ስለዚህ ጉዳይ እኔ ምን ስለሆንኩ ነው አቃጠልከኝ አንተማ ምናምን እንዲህ ያሰኘ ሐዋርያ አለ? የለም። እነዚህ ሰዎች በክርስቶስ በቤተክርስቲያን ስም የሚነግዱ ነጋዴዎች ናቸው። ቤተክርስቲያን ለገንዘብ መጠቀሚያ የሚያደርጉ ሰዎች ናቸው። መናንያን አይደሉም። መምህራነ ወንጌልም አይደሉም። ምን እንደሆኑ ማወቅ ያስቸግራል። ይሄን የፈጠረው የበላይ አካል የሚለው ነገር ይሄ መዋቅራችን ድክመት ነው። ድክመት በየትኛውም በቤተ መንግስትም በቤተ ክህነትም ያጋጥማል አይደለም?
እኛው ለምሳሌ ቤተክነት በመዋቅር ድክመት ገጥሞናል። አሁን እንዲህ ያለ ችግሩን ሲፈጠር ሌላም ነገር ውስጥ የምናውቀው ነገር ሲፈጠር ያንን ቶሎ መፍትሄ መስጠት የሚያስችል የድክመት ገጥሞናል። ይሄ ድክመት ነው፣ አስተዳደራዊ ድክመት ነው። ወደፊት ይስተካከላል። እንዲህ እንደሆነ አይቀርም። ግን አስተዳደራዊ ድክመቱን ተጠቅመው የመጡ ሰዎች ቤተክርስቲያን ፈቅዳላቸው ማለት ግን አይቻልም። አይደለም። ምዕመኑ ማወቅ ነው። ለእንደዚህ አይነት ዋናው መፍትሄ ቤተክርስቲያን ትምህርቷ የሆነውና ያልሆነውን ማወቅ ነው። ያላወቀ ካለ አሁን ደግሞ መምጣት ነው ወደ ቤተክርስቲያን መፍትሄው እንጂ አይ ካላወቅኩ እጠፋለሁ ብሎ ነገር አያዋጣም። አለማወቅ ነገራችን ላይ ነፃ አያደርግም። በሀገሪቱ ሕግ እንደዛ ነው። ሕግን አለማወቅ ከጥያቄነት ነፃ አያደርግም ይባላል። ስለዚህ ቤተክርስቲያን አልፈቀደችላቸውም። ግለሰብ ፈቅዶ ሊሆን ይችላል። የሆነ ግለሰብ ይሄ የሸር ካምፓኒ ጉዳይ ነው። ምንም ማድረግ አይቻልም። ትምህርቱ ግን የቤተክርስቲያን አይደለም። ብዙ ጊዜ ተደጋግሞ እናንተ የሰማችሁ ለጎረቤት፣ ለጓደኛ፣ ለእህት፣ ለወንድም፣ ለአባት፣ ለእናት ንገሩ። እምቢ ካለ ይቅርበት። የቤተክርስቲያን ትምህርት አይደለም። ህዝብ ሰብስቦ የሚያስለፈልፍ ትምህርት የለንም። ቅዱሳን ድውይ ሲፈውሱ አንድ ሰው ሁለት ሰው ከተፈወሰ በረረ የሚጠፉት ክብራቸው እንዳይታወቅባቸው። ነገር ግን በየአጥቢያው ጸልዮ ማጥመቅ ግን ያለ ነው። አባቶቻችን አሁን የሚያደርጉታል። በየአጥቢያው ያሉ እነ ቀሲስ ጠይቋቸው እስኪ ሰው ታሞ ሲመጣ 7 ቀንም 15 ቀንም ድርሳኑን ደግሞ ገድሉን ደግሞ ወንጌል ደግሞ ያጠምቃሉ። ይሄ ያለ ነገር ነው። ለሆነ ግለሰብ የተሰጠ የተለየ ጸጋ አይደለም። ታምር ማድረግ የቅድስና ውጤት ከሆነ ከተማ ላይ አይቀመጥም። የዛ አይነት ሰው ነው። በቃ ባለኮከብ ሆቴል ይዞ አይቀመጥም ነው የዚህ አይነት ሰው። እንግዲህ ይሄ ከዚህ በላይ ስለዚህ እነዚህ ሰዎች የምንሰማበት ምን ማጋጠም የለም። እነዚህ ሰዎች ድሩን ተጠቅመው በዩቲዩብ በቴሌግራም በፌስቡክም ሊያሰራጩ ይሰብኩ ይችላሉ። እንደ ትንቢትም ያደርጋቸዋል። እግዚአብሔርን ጸጋ ሰጥቶኝ ነው ምናምንም ሊሉ ይችላሉ። ጸጋ ሰጥቶኝ ነው የሚል ቅዱስ አይተንም ሰምተንም አናውቅም። እኔ ምንም ጸጋ የለኝም፣ እኔ ኃጢአተኛ ነኝ። እየበቁ ሲሄዱ ቅዱሳኑ እየበቁ ሲሄዱ በቅድስና ከፍ እያሉ ሲሄዱ እኔ የመጨረሻው ኃጢአተኛ ነኝ በደለኛ ነኝ ነው እንጂ እግዚአብሔር ጸጋ ሰጥቶኝ ጋኔን አወጣለሁ ሲሏቸው ራሱ አይፈልጉም ቅዱሳን። እንደዚህ አንተ ታምር ታደርጋለህ ከተባሉ ቢሞቱ ይሻላቸዋል። ሐሳቤ ግልጽ ነው አይደል? ይህን ሰምቶ እየሄደ ከዛ አስለፍላፊ እግር ስር የሚወርቅ ካለ ምንም ማድረግ አይቻልም። ስለዚህ ቤተክርስቲያን የራሷ ትምህርት አላት። ቤተክርስቲያን ትምህርት መርጦ መስማት፣ ሚዲያም ከሆነ መርጦ መስማት። የሚሰማ ሚዲያ ሞልቷል። በታወቁ በጥሩ መምህራን በጥሩ ቤተክርስቲያን በታወቀ ኦፊሻል በሆነ ሚዲያ የሚሰራጨውን መስማት። ከዛ ውጭ ዓለም የለቀቀችውን በሙሉ ማግበስበስ አይጠበቅብንም። በሽታ ነው። ስለዚህ ያን በሽታ አጥርቶ መተው ነውና ለዚህ መድኃኒቱ ግን ጆሮአችን የቤተክርስቲያንን ድምፅ መለየት አለብን። አሁን አንደበታችን እኮ ጣዕም ያውቃል አይደል? መራራ ነገር ከሆነ ጨው የበዛበት ከሆነ ወይም የለወጠ ምግብ እናውቃለን አይደል? ጆሮአችን እንደዛ የተበከለ ትምህርት ከሆነ ማወቅ አለበት። ጆሮአችን ክደትን ፋቂ ያለበት ከሆነ ከቤተክርስቲያን ትምህርት ለየት ያለ ከሆነ ጆሮአችን ጣዕም ማወቅ አለበት። አሁን ህዝቡ ኑ ትምህርት ሲባል ትምህርት አይወድም። ሰው ክፈሉ አልተባለ። ቤተክርስቲያን መጥቶ የሚመርመን አለበት። ትምህርትና ሲሉት እምቢ ይልና ሄዶ በሆነ ሐሰተኛ ሰው ይጠለፍና በቃ ቤተክርስቲያን ዛሬ ነው ያገኘኋት ክርስቲያን ዛሬ ነው የሆንኩት ይላል። ከዛ ልቀቅ ሲሉት አይ ይላል። መጀመሪያ የቤተክርስቲያን ጣዕም፣ የቤተክርስቲያንን ጠረን፣ የቤተክርስቲያንን ከለር፣ የቤተክርስቲያንን መዓዛ ማወቅ ያስፈልጋል። መዓዛዋን ያወቀ ሰው ሌላ ጢስ ሲልስ አረ ይሄ ነገር ይላል። ስለዚህ መዓዛዋን ልጆቻችሁንም ራሳችሁንም መዓዛዋን እንድናውቃት ማድረግ፣ ጣዕሙን የትምህርቱን ጣዕም ማወቅ ሲነገር ይሄ ቤተክርስቲያን ነው ወይስ አይደለም፣ የሆነ ነገር ላይ ስናየው ቤተክርስቲያን ነው አይደለም የሚለውን ቶሎ አይምራችን ምላሽ እንዲሰጥ ቤተክርስቲያንን አስተምሯን በትክክል ማወቅ ነው። የኛ ሰው ቤተክርስቲያን ትምህርት ስናስቡት ምንም አያውቅም። ከዛ አንድ የተለመደ አባባል አለ። በጣም ሁሌ እንደው የሚያስጠላኝ አባባል እንዴት ነው? አይ እንዴ ስለ ሃይማኖት እንኳን ጎበዝ አይደለሁም የማውቀው ነገር የለኝም ምናምን ይላል ሰው። አሁን እንዴ ይባላል እንዴ? ሃይማኖት ስለ ሃይማኖት እንኳን ጎበዝ አይደለሁም ስለዛብስ እንዳትጠይቀኝ ይላል ሰው። እኮ ብቸኛ ጉዳይ ሃይማኖት አንዲት ናት። ምን ቢላ አማራጭ የላትም። እንዴት የሃይማኖት ጉዳይ ቀላል ሆኖ ስለብዙ ተራ ነገር የሚያቅሰው የሃይማኖትን ጉዳይ እንደዋዛ ኦርቶዶክሳዊ ነኝ ብሎ ሲያበቃ ስለ ሃይማኖት እንኳን አላውቅም የሚል እንዴት ይፈጠራል? ይህን ድክመታችን ቶሎ መሙላት ነው። ማንበብ ካለብን አንብበን፣ መማር ካለብን ተምረን ከመረን ንስሐችንም ከመጻሕፍት ቤተክርስቲያን ማወቅ ነው እንጂ ስለ ሃይማኖት እንኳን ብሎ እንደ ተራ ነገር እንደ ቀላል ነገር ስለ መንግስት ሰማያት ኋላ እንዴ ልንል ነው? የማናውቀውን አናገኘውም። እና
የቤተክርስቲያንን ጣዕምና መዓዛ ካወቅነው ከልዩ ልዩ አካባቢ የሚመጡ መጥፎ ጠረን ያላቸው ሽታዎችንና ክፉ ጣዕም ያላቸው መንፈሳዊ ምግቦች ሲመጡ አይ ይሄ ቤተክርስቲያን አይደለም ብሎ ለመለየት ያስችለናልና በጣም ችግሩ የሚመነጨው ቤተክርስቲያን በትክክል ካለማወቅ ነው። ግን ነገሩ ግን በጣም እስኪሰለች ተደጋግሞ ተነግሯል። ችግሩ አሁንም አለ። እንግዲህ ይሄ የእምቢታ ነው ማለት ነው። እምቢ ያለ በእምቢተኝነቱ ይቀርበታል። እሺ ያለ ግን እንዲህ አይነት የግል እንደሱ ከፍተው የሚያጠምቁ ሰዎች ቤተክርስቲያን አይደሉም። ወደ አባ ፍቅረ ማርያም እንሄዳለን። የሚያክሉበት ከሆነ እዚህ ላይ ትንሽ ይጨምሩበታል። እዛው ላይ ግን ስድስተኛውን ጥያቄ ልጠይቅ። እዚህ ላይ የሚጨምርበት ካለ ይጨምሩበታል። አባ በዘመናችን የተበራከቱ የምጽአት አዋጆችን ለምሳሌ ይላል የሰዎች ትንቢት፣ የጦርነት፣ የተፈጥሮ አደጋዎች፣ የሐሰተኞች ነቢያት መበራከት፣ ከሰዎች ቁጥጥር ውጭ የሆኑ የራስ ገዝ ቴክኖሎጂዎች እንደ ክሪፕቶከረንሲ፣ እንደዚሁም ሮቦቶች፣ እንደዚሁም ደግሞ ኢአማንያን መበራከትና ያልተለመዱ እንግዳ ክስተቶች መብዛት፣ እነዚህን እንዴት እንረዳቸዋለን? እንዴትስ እንመዝናቸዋለን? መልሳችንስ እንዴት ይሁን? ከመጽሐፍ ተነስተን የመጨረሻው ዘመን ደረሰ ማለት እንችላለን ወይ አባ? በማቴዎስ ወንጌል በምዕራፍ 24 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ አስቀድሞ እንደ እንግዳ ደራሽ እንደ ወፍ ዘራሽ ድንገት የሚመጣ ለመሆኑን ለሐዋርያት ነግሯቸዋል። በደብረ ዘይትና በጳጉሜን መጨረሻ በዘመኑ መጨረሻ ሁልጊዜ በስፋት ለምዕመናን ይነገራል። ቤተክርስቲያናችን ተስፋዋ የክርስቶስ መምጣት ነው። እሱን ትጠብቃለች። የክርስቶስ መምጣት ከመደረጉ አስቀድሞ ግን ድንገት ስለማይሆን ምጽአቱ የመምጣቱን ምልክቶች እየታዩ ነው። እነዚህ የመምጣቱን ምልክቶች መታየታቸው ክርስቲያኖችን የሚያነቃ ድልዋኒክሙ ንበሩ ያለውን የሚያስተረጉም ነው ማለት ነው። ተዘጋጅታችሁ ኑሩ ተብለናል አይደል? እነኚህን ምልክቶች ስታዩ ምን በሉ ነው ጌታ ያለው? ተዘጋጅታችሁ ኑሩ፣ በሃይማኖትና በምግባር ተዘጋጅታችሁ ኑሩ። እነዚህ ምልክቶች ለምጽአት ዋዜማ ናቸው። ምጽአት ሊደረግ ዋዜማና በዓል አንድ ነው። ዋዜማ ከተቆመ ያው በዓል አለ ማለት ነው። ስለዚህ ለምጽአት ዋዜማ ናቸው። ምልክቶቹ እየታዩ ነው። ከዚህም በጣም የከረፋ ይመጣል። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌል እንደተናገረ የሐሳዊ መሲህ ጊዜ ሲደርስ እንግዲህ ሁላችንም በታሪክ እንደምናውቀው እስራኤላውያን ጌታችንን ለመስቀል ሞት አሳልፈው ከሰጡ በኋላ 40 ዘመን ንስሐ የሚገቡበት ተሰጥቷቸዋል። 40 ዘመን ንስሐ ገብተው የተመለሱትን በልጅነት ክብር አክብሮ ተቀበሏቸዋል። የእርሱ ገንዘቦቹ አድርጓቸዋል። ያልተመለሱትን ግን በጥጦስ አድሮ በ70 ዓመተ ምህረት እንደ ጨው ዘር በዓለም በትኗቸዋል። በስተመጨረሻ ግን የምጽአት ዋዜማ ምልክት እንዲሆኑ ተናግሮላቸዋል። በለስ የለሰለሰች እንደሆነ ያቆጠቆጠች እንደሆነ ያን ጊዜ መከር እንደደረሰ ታውቃላችሁ። እናንተም ይህንን ሁሉ ስትመለከቱ የኔ መምጣት እንደደረሰ እወቁ ብሏል። በለስ የተባሉ እስራኤል ናቸው። ከተበተኑበት ይሰበሰባሉ። መንግስት ከሆኑ አሁን 70 ዓመት እንኳን ይሆናቸው አይመስለኝም። በምድረ መንግስት የሆኑት ከመንግስትነትም አልፈው ዓለምን የሚቀጠቅጡ ሆነዋል። ስለዚህ ሐሳዊ መሲህ ከነሱ እንዲወለድ ትንቢት ተነግሯል። ይወለዳል ሐሳዊ መሲህ። ተወደደም ተጠላም አሁን ያለንበት ይሄ ጊዜ የምጽአት ዋዜማ፣ የቀረው የሐሳዊ መሲህ መምጣት ነው የሚጠበቀው። ለዚያ ደግሞ መንገድ ጠራጊዎች አሉ። 666 የሚባለው ወንድ ለወንድ ጋብቻው የጣዖት አምልኮ ለዲያብሎስ የተሰራለት መቼም መቅደስ አይባልም ቤተ ርኩሰት በዓለም እንዲመለክ በግልጥ እንዲመለክ መደረጉ እነዚህ ሁሉ መንገድ ጠራጊዎች ናቸው። ወደዛ የሚያንደረድሩ ናቸው። ግን ባለቤቱ እኛን ስለሚወደድ ምንም በበጎ ግብራችን ደስ ባናሰኘውን ቅሉ ስለሞተልን ስጋውን ስለቆረሰልን ደግሞ ስላፈሰሰልን ስለተመረጡት ግን ጊዜው ያጥራል ብሏል። ስለተመረጡት ስለ ቅዱሳን ብሎ መከራውን ያሳጥርልናል። ስለተመረጡት ስለ ምዕመናን ብሎ ጊዜው ያጥራል። ጊዜው አጭር ነው። አሁን መስከረምን ሳናጣጥም ታህሳስ ገብተናል። እሱም እያለቀ ነው። ዓመቱ ተጠቀለላል።
ጊዜ ያጥራልን እና የኔታ ሲተረጉሙት ከሌሊቱ 4 ሰዓት ከቀኑ 4 ሰዓት ይቀነስለታል። ሰው ባወቀ 24 ሰዓት ይቆጥራል። ሥላሴ ባወቁ 16 ሰዓት ይቆጠራል። ጊዜው አጭር ከሚሰራው ክፋት ከሚደረገው የኃጢአት ስራ የተነሳ እንደቀደመው ጊዜው ቢረዝም እንዴት ከባድ ነበር። እግዚአብሔር ግን በቸርነቱ ጊዜው ምን አደረገልን? የላችሁም። እግዚአብሔር ስሙ የተመሰገነ ይሁን። ጊዜው ያጥራል፣ አጭር ነው። ስለዚህ አሁን የሚደረጉት ነገሮች በሙሉ ለምጽአቱ አዜማ ምልክቶች ናቸው ወይ? አዎ። በወንጌል የተጻፈ ነው። ልቦለድ አይደለም። አዎ። እነዚህ ምልክቶች ሲታዩ ግን እኛ ምን እናድርግ ነው መባል ያለበት። እኛ ምን እናድርግ? ምን እንሁን? እኛ እንዘጋጅ፣ ንስሐ እንግባ፣ ስጋው ደግሞ እንቀበል፣ ከክፋታችን እንመለስ፣ ከገባንበት የኃጢአት አዘቅት ውስጥ በንስሐ እንውጣ፣ ራሳችንን ለእግዚአብሔር እናስገዛ። ጊዜው መድረሱን አውቀን እርሱን እንጠብቀው። ቢመጣስ? አሁን ጌታ ቢመጣ አሁን ዛሬ ምጽአት ቢደረግ እዚህ ያገኘን አያችሁ፣ ደስ ያሰኛል። በቤተ መቅደሱ ተሰብስበን ቃሉን እየሰማን እሱን እያመሰገንን አገኘን፣ ደስ ይላል። እንደ ድንገት ቢመጣ ዘፈን ቤት ሆኖ አንድ ሰው ድንገት ቢመጣ እየሰከረ ድንገት ቢመጣ እንደዛ ነው መታሰብ ያለበት። ስለዚህ አሁን ያለንበት ይሄ ምጽአቱ አዜማ በተቀደሰው ቦታ ርኩሰት ይቆማል አላል? በተቀደሰው ርኩሰት እኮ ቆመ። ይሄው ያየው ነው። የዛ ተሳታፊዎች የሆንም አደረገ ውስጥ በተቀደሰው ርኩሰት ቆመ። በቅድስናው በምህረቱ አደባባይ ርኩሰት ቆመ። አንድነት በሚሰበክበት አውደ ምህረት ዘረኝነት ነገሰበት። እግዚአብሔር በሚመለክበት አውደ ምህረት ገንዘብ ተመለከበት አለ። ምን ትፈልጋላችሁ ከዚህ የበለጠ ምልክት? ይህን ምልክት ባየን ጊዜ ወደ ልባችን መመለስ ያስፈልጋል። ቀይው ተፈጸመ። የአምልኮት መልክ ያላችሁ ኃይሉ ለካሉ ብዙ። ይህንን በተመለከትን ጊዜ ራሳችንን ለማዳን ነው መሮጥ ያለብን። ሰው መጀመሪያ ራሱን ይወዳል። ከራስ በላይ ሰው እኮ ራሱን የሚወድበት ተረት ነው። እኔ ከሞት እውነት አንዱ አህያ ናት የተረፈች። ይህን ተረት ሰው ራሱን የሚወድበት ነው። ራሳችንን የምንወድ ከሆነ ቅዱስ ሎጥ እንዳደረገው ያለ ከኛ ይጠበቃል። ኦሪት ዘፍጥረት ምዕራፍ 19 ላይ ቁጥር 17 ላይ ሎጥን ከሰዶም ምድር ካወጡት በኋላ መመሪያ ሰጡት። ራስህን አድን አሉት። ራስህን አድን፣ በዚህ ኃጢአት ሰርታ ለተጠፋ ባላት ከተማ አትቁም፣ ወደ ኋላ አትመልከት፣ ብቻ ወደ ተራራው ሸሽተህ አምልጥ፣ ሩጥ ወደ ተራራው አሉት። እያችሁ ሎጥ መሸሸጊያ ተሰጠ። ወዴት ያምልጥ? ወዴት ያምልጥ? ወደ ተራራው። ወደ ኋላ እንዳይመለከት እዚያም እንዳይቆም ታዘዘ። ይሄው አሁን ይሄ ዘመን እንዲህ ነው። እንሽሽ፣ እናምልጥ። ኃጢአት ባለበት በኃጢአት ምክንያት የታዘዘ መቅሰፍት በሚወርድበት ቦታ አሰረሽንቹ ካለበት ቦታ እንውጣ። ወደ ተራራው ብቻ እናምልጥ። እየወደቅንም እየተነሳን ተራራ ዳገት አለው አይደል? መውጣት መውደቅ አለበት ማለት ነው። እየወደቅንም እየተነሳንም ቢሆን ልባችንም ሐሳባችንም መንፈሳችንም ተራራው ላይ ይሁን። ተራራ ቤተክርስቲያን ናት። ተራራ ቅዱሳን ናቸው። ተራራ እመቤታችን ናት። ወደ ተራራው ሸሽተን እናምልጥ። ማምለጫ ሰጥቶናል እግዚአብሔር እንጂማ ያለንበት ዘመን ምን ያጠያይቃል? የምጽአት ዋዜማ እኛ ተዘጋጅተን ስጋውን ደሙን ተቀብለን በንስሐ በቅድስና እርሱን በመፍራት በበጎ አምልኮት ሆነን ተዘጋጅተን እንድንጠብቀው መድኃኔዓለም ማስተዋሉን ይስጠን። ለኛ ምጽአታችን ደግሞ ዕለተ ሞታችን እግዚአብሔር የሚጠራበት ቀን እኛም ለኛ ምጽአት ተደረገልን። ለሁላችንም በግልጥ የሚመጣበትን ባለቤቱ ነው ቀኑን የሚያውቀው። በዕለተ ሰንበት፣ በወርሃ መጋቢት፣ በዘመነ ዮሐንስ፣ በመንፈቀ ሌሊት ይመጣል ብላ ቤተክርስቲያናችን ታምናለች። ያ ለሁላችንም የሚደረግ የክርስቶስ መምጣት ነው። ከዚያ አስቀድሞ ግን በሞተ ሥጋ መለየታችን ለኛ የክርስቶስ መምጣት ስለሆነ መቼ እንደሚመጣ እናውቀው። ሞቱን የሚያውቃል ከኛ መካከል እድሜውን የሰፈረ የቆጠረ የለካ ሞታችንን የማናውቀው ከሆነ ሰማይን የሚያክል ዳገት መቃብርን የሚያክል ቁልቁለት አስቀምጠን በኃጢአት ተዘልሎ መኖር አይገባም። ሁላችንን ለንስሐ ሞት አክብሮ ሰንበት ለፈሪሃ መለኮት ለሥጋው ለደሙ ያብቃን። ሥጋውን ደሙን የተቀበልን መጨረሻችንን ያሳምርልን። ክርስቲያንና ምስማር ሲመታ ይጠብቃል እና ዋና ሐሳቡ የቤተ ክርስቲያን ፈተናዋ በዝቷል። ስለዚህ የኔታ የምዕመን ድርሻ በዚህ
ለመንሳት ምን መሆን አለበት? ሰው ከምስጢራተ ቤተክርስቲያን እየራቀ ነው። እንግዲህ የመጀመሪያው ያው የፈተናው ጉዳይ በዚህ ዓለም እስካለ ድረስ ጨርሰን ከፈተና ነፃ መሆን አይቻልም። ዓለሙ በራሱ የዛ አይነት ጠባይ የለውም። ፍጹም ሰላም አይሆንም። ጉዳት እንዳይኖር ከሃይማኖታችን እንዳያወጣን ምግባራችን እንዳይበላሽ ከእግዚአብሔር እንዳንርቅ ጉዳቱን መቀነስ መጣኑን መቀነስ ነው እንጂ ሰይጣን እስካለ ድረስ በዚህ ዓለም ሆነን ቤተክርስቲያን በተለይ ከፈተና ነፃ መሆን አንችልም። ድሮም እንደዚህ ከፈተና ነፃ አይደለችም። በሐዋርያትም ዘመን ከዛም በኋላ እስከኛ ዘመን ድረስ ቤተክርስቲያን የዓለምንም ፈተና መታ አታውቅም። አንጻራዊ ነው የሚሆነው። ምዕመናንን የማያጠፋ የማይበትን የማይጎዳ ዘመን እና ትንሽ ጋፕ ሲል መጻሕፍት የሚጻፉበት የሚተረጎሙበት ምዕመናን የሚማሩበት ቅዱሳን ወደ ምናኔ የሚካሄድበት እንዲህ ያሉ የፎይታ ስራ የሚሰራባቸው ዘመኖች ይከሰታሉ። አንዳንዴ እንዲህ ያለ ነገር ሲመጣ ደግሞ የጸሎት ሱባኤ ምህላ ዘመን ይሆናልና ጨርሶ ከመከራ ነፃ መሆን አይቻልም። እንደዛ ማማረር የለብንም። ምክንያቱም ቤተክርስቲያን እዛው መስቀል ክርስቶስ እኮ ወደ መስቀል ሲወጣ ቤተክርስቲያን ይዟት ነው የወጣውና መስቀል ላይ ናት። ከመስቀል የምትወርደው ቤተክርስቲያን በዕለተ ምጽአት ነው። ሁልጊዜ ቀራንዮ ነው። ተሰብስበን እናስቀድስ የለን ከበኑ ክርስቶስ እኮ የተሰቀለ ነው። በተቀደሰ ቁጥር እኮ ስቅለት እኮ ዕለተ ዓርብ ነው። እዛ መስቀል ላይ ነው ያለን ሁላችን። ቤተክርስቲያን መስቀል ላይ ነው ያለችው። መስቀል የሰላም አርማ ስለሆነ ቤተክርስቲያን ሰላሟ እዛው መስቀል ላይ ነው ያለው። ፈተናውም እዛው ነው። እንግዲህ ለተሞት አለ አይደለም እሱ እንደ ፋይናል ፈተና ነው። አሁን ለዛ የምንዘጋጅ አልፎ አልፎ የምንወስዳቸው ጥቃቅን ፈተናዎች ናቸው በቤታችን የሚገጥሙ። እኛ ተማሪዎች ነን፣ የህይወት ተማሪዎች፣ የክርስትና ተማሪዎች ነን እና ወደ መንግስተ ሰማያት ልንገባ ልናልፍ ነው የምንማረው። ያንዳንዱ ነገር አስተምሮ ነው የሚያልፈው። ትምህርት ቤት የገባ ሰው አልፈተንም ማለት አይችልም። በየቀኑ ነው የሚፈተነው። እንደውም እናንተ የምታውቁት የአስኮላ ትምህርት ነው። በእኛ ትምህርት ቤት እለቱን ነው የሚፈተነው። ፈተናው ወዲያው ነው። ወዲያው መምህሩ ይጮህለታል። ሃሌሉያ ብለው መዝሙር ወልዶ መድህንን ሰብክ ይጮህለታል። ተማሪ ወዲያው ይለዋል፣ ይጮህለታል፣ ይለዋል። አስተካክሎ ሲለው ደግሞ ሌላ ይሉለታል። ያንም ሲለው ነው ወዲያው ነው። በየቀኑ ፈተና ነው ወዳጅ ላይ በዛ። አሁን ሰው መውደቅ የለም በዚህኛው ካልያዘው መልሶ መንገር ነው እንጂ በቃ ተበተና ከትምህርት ገበታ ውጣ አይባልም። በእኛ ትምህርት ቤት የኢትዮጵያ በጣም የሰለጠነ ዓለም አልደረሰችበትም። በዚህ አያያዝ ምንደርስበት አይመስለኝም። ምን አለፋችሁ የኢትዮጵያ ቤተክርስቲያን የሥርዓተ ትምህርት ሁኔታ ዓለም አልደረሰችበትም። ወደፊት ምንደርስበት አይመስለኝም። ወድቀሃል ውጣ የሚባል ተማሪ አይተን አናውቅም። መምህሩ ይሉለታል፣ ይደግሙለታል፣ ወዲያው ያደምጡታል። ወዲያው ሌሎች ተማሪዎች ሲነግሩ ቆይተው በለው እስኪ ይሉታል። ፈተና ዕለቱን ነው ካለው መላልሰውና ወደፊት ይሉታል፣ ካላለው እዛው ይቀጥላል። ግን ቢነገር ዜማ የማይገባው ከሆነ ቆይ እስኪ አንተ ወደ ቅኔ ቤት ሂድ ወድቀሃል ምናምን አይባልም። 1% አይወድቅም ቤተክርስቲያን 1% 0.5% አይወድቅም። መውደቅ የሚባል ነገር የለም። ማሳወቅ ነው። ዓለም ይወድቃል። ካላወቀ ደግሞ መንገድ ነው። 12ኛ ክፍል ወደቀ በቃ ከትምህርት ተባረረ። ይሄ አሁን ዓለም ያመጣው ነው እና ቤተክርስቲያኑ እንደዛ ፈተና በየቀኑ ነው። ቅኔ ተማሪ በየቀኑ ቅኔ ይዞ ይመጣል። ከመምህሩ ፊት ይናገራል። የትልቅ ደረጃ ነው። እንደ ፒኤችዲ ትምህርት ሁልጊዜ ፕሬዘንቴሽን ነው። የቅኔ ትምህርት ቅኔ ያቀርባል፣ ይለዋል፣ መምህሩ ይሰማዋል። እዚህ ጋር በላሽተዋል፣ ዜማ ሰብሯል። ይሄ ደግሞ ሰብና ወርቁ አይሆንም። እንደዚህ ባለቤቱና አንቀጹ ተለያይቷል፣ ቅጽሉ ምናምን ይሄን ያስተካክለ ነው። ሂዶ ነገር አስተካክሎ ልክ ፕሬዘንቴሽኑ አቅርቦ ኮሬክሽን ተሰጥቶት አስተካክሎ እንዳይመጣ ማለት ነው። እንደዛ ነው በየቀኑ። ስለዚህ የዚህ ዓለም ህይወት እንደዛ ነው። በየጊዜው ፈተና ነው። ፈተናው ለዋናው ፈተና ለማጠቃለያው ፈተና ወደ መንግስተ ሰማያት ለማለፍ ለሚሆነው ፈተና ማዘጋጃ ነው እንጂ ለምን ፈተና አይንካኝ መከራ አይንካኝ አይነት ሰው መሆን የለብንም። ያለ ፈተና በዚህ ዓለም መኖር አይቻልም። እንደውም ፍጹም ተድላ ደስታ ለሥጋ አይመቸውም፣ ጥጋብ ነው የሚሆነው። ሲተረካት ሰሙን በአፄ ምኒልክ ዘመን ሰራዊቱ ጦር ጠላት ጠፍቶ ትንሽ ረፍት ስለነበረ እንዴ እኛ ሰባን ወፈርን ካልተዋጋን ወታደር ተብለን ምን እንሰራለን እና ጦር እንዲመጣ ጸሎት ይደረግልን አሉ እየተባለ ይነገራል በታሪክ። እንዴ ስጋ እኮ ምቾት ለስጋ እኮ አይመቸውም። ትንሽ መንቀሳቀስ መድከም መውጣት ወረድ አለበት። አንዳንድ ሰዎች አሁን በዓለም ደረጃ ላይ ያችሁ ሰው የሚያነሳቸው አለመጠን ወፍረው እዚህኛ ማጋ ይኖራሉ። አንዳንድ ሰዎች አዲስ አበባ ሰው ተፈጥሯችን ለመንቀሳቀስ ትንሽ ለመታገል ላብ እንዲወጣ እንድንደክም
እንድንለፋ አንዳንዴ ሀዘን እንድንቀምስ ተደረገን የተሰራ ነው። አንዳንዴ እንዲቸግረን ተብሎ እንጂ ያለ ምንም በቃ እንደዚህ አይሆንም። አሁን ያለው ዓለም እንደውም በአብዛኛው እንዲህ አድርጎናል። ብዙ ነገሮቹ ቅርብ አድርገው ስብስብ አድርገው ሁሉን ነገር ወደ እጃችን ቀረብ ስላደረጉትና ቴክኖሎጂካል ስለሆነ ሰው ሁሉን ነገር በቅርቡ ስለሚያገኝ በቅርቡ አንድ ቪዲዮ ያየው ነበር። ሆቴል ገብቶ አስተናጋጅ እንኳን እንዳይሰራ እንደዚህ አይነት ነገር ምግብ የሚያቀርብ ነገር ተዘጋጅቷል። ወንበሩ ጋር ነው እሱ ዳይሬክት ያደርገዋል። ሄዶ የሚፈለጉትን በምግብ ይዞ ይመጣል። ሰው እንኳን ሰርቶ እንዳይበላ ሰውየው ተወዝፎ ሄዶ ያመጣ ወይ ሌላ ያስተናግድ እና ብዙ ነገሮችን ወደ ቁስ ባደረግነው ቁጥር ተቀማጭ እንሆናለን። ተቀማጭ በሆነ ቁጥር ቅድም እንዳልኩት በሽተኛ ነው የምንሆነው። ብዙ ሰው ይሄ ቅጥ ያጣው ውፍረት እየገጠመው ብዙ ገንዘብ እያወጣ ወደ ስፖርት ቤት፣ አንዳንዶቹም ቶሎ እድሜያቸው የመቀጨት ነገር ይገጥማልና ሰውነታችን የመፈተን ፍላጎት አለው ራሱ ተፈጥሯችን። ስለዚህ ምንም መከራ ፈተና አይምጣ አይባልም። ነገር ግን ምዕመናንን ሊጎዳ የሚችል ከመንግስት ሰማያት ሊያወጣ የሚችል ነገር ሲመጣ ያን ጊዜ እናለቅስበታለን፣ እናዝንበታለን። ሰማዕትነት መቃወም ሲያስፈልገው ሰማዕትነት እንቀበልበታለን። መቃወም ያለብንም ከላይ እስከታች እንቃወማለን። በቃ የሌላ ሀገር መንግስትም ቢሆን የሀገራችን መንግስትም ቢሆን ህዝብም ቢሆን ምንም ቢሆን ተቋምም ቢሆን ሀያልም ቢሆን ደካማም ቢሆን ሃይማኖታችን ሲነካ እንቃወማለን፣ እስከ ሰማዕትነት እንደርሳለን። ቤተክርስቲያን ሃይማኖታችን የሚነካ ሲመጣ ነገር ግን ምንም ፈተና አሁን ሰው ፈተና የሚለው ቃል ሽንኩርት ተወደደም በቃ ለሰው ፈተና ነው። ጤፍ ተወደደም ፈተና ነው። እንዴ ስንት ጉድ የሆነ ረሃብ አልፏል ከዚህ በፊት። አሁን ፈተናው የመጣው ብቻዬን ይድላኝ፣ ብቻዬን ልብላ፣ ብቻዬን ልጠጣ ከሚሉት ነው። እነዚህ ሰዎች ኋላ ማዘናቸው አይቀርም። መጠነኛ አቅም ያላችሁ ሌላ መርዳት የሚያስችል አቅም ያላችሁ ሰዎች ካላችሁ ተጠንቀቁ። ያላዛርና የነዌን ነገር እንዳትረሱ። ያላዛር አይነት ሰዎች አሉ ደጅ የሚያድሩ 2-3 ቤት ኑሯችሁ ደጅ የሚያድሩ ላስቲክ እንኳን የሌላቸው መሬት ላይ የሚያድሩ ሰው ስታዩ የሚሰማችሁ እኔ አላውቅም። እንግዲህ አሁን በኢኮኖሚ ደረጃ የመጣው ችግር ይሄ ነው። ነገር ግን ሀገራዊው ቤተክርስቲያናዊው ሲመጣ የችግሩ ተካፋይ አለመሆን ማለት ከአጥፊ ወገን አለመሆን፣ ወቃሽ አለመሆን፣ በቻልነው አቅምና መጠን እውቀትና ጉልበት የመፍትሄው አካል መሆን፣ ችግሩ የመጣበትን ምንጭ በአግባቡ መረዳት፣ ሃይማኖታዊ ነው፣ ፖለቲካዊ ነው፣ አገር አቀፋዊ ነው፣ ዓለም አቀፋዊ ነው፣ የመጣው ምንጩ ከየት ነው፣ ዓላማው ምንድን ነው የሚለውን ማወቅ፣ ከዛ በኋላ የመፍትሄው አካል መሆን፣ ከቤተክርስቲያን ጎን መቆም፣ ምንጊዜም ከቤተክርስቲያን ጎን መቆም። በምንም አቅጣጫ ይምጣ ክርስቲያን በቤተክርስቲያን ጎን በኩል ነው የሚቆም። ምክንያቱም ቤተክርስቲያን እናታችን ናት፣ እግዚአብሔር አባታችን ነው። ቤተክርስቲያን አካላችን ናት፣ እግዚአብሔር ራሳችን ነው። እኛ የቤተክርስቲያኑ አካላት ነን። ምንም አይነት ሲመጣ ከቤተክርስቲያን ጎን መቆም። ከቤተክርስቲያን ጎን ቆመን ብንሞትም ብንድንም ትክክል ነን። በምንም ከየትኛው አቅጣጫ መጣ ፈተና ጉዳይ ከቤተክርስቲያን ጎን ቆመን ከሞትም ትክክል ነን፣ በህይወትም ከኖር ትክክል ነን፣ መንግስቱ እንወርሳለንና ነገሩን በዚያ መንገድ ማየት መልካም ነው። ወደ መጨረሻ የመጣው ጥያቄ እዚህ ጋር የሚገናኝ ነው። ለዚህ ነው መፍትሄው ከቤተክርስቲያን ጎን ስቆም ዝም ብለን ድንጋይ ይዞ ከበሩ ቆሞ ገብቶ የማያስቀድስ ቤተክርስቲያንን ማን ነው የሚነካው የሚለው አይነት አይደለም። ገብቶ የሚያስቀድስ በክህነቱ የሚጠቀም ንስሐ የሚገባ ስጋው ደግሞ የሚቀበል ከእግዚአብሔር ጋር መንፈሳዊ ቁርኝት ያለው ሰው መሆን ነው። ከቤተክርስቲያን ጎን መቆም ማለት ይሄ ነው እንጂ ከበሩ ቆሞ እንደ ጥበቃ ከበሩ ቆሞ በቃ የሚል አይደለም። ይሄ ማለት ጥበቃዎቹ አይቆሩም እያልኩ አይደለም። ከበር ውጭ ቆመን አይደለም ቤተክርስቲያን ጎን ስቆም የምናስቀድስ፣ ለኪዳን ለቅዳሴ ለማህሌት የምንመጣ፣ ስጋው ደግሞ የምንቀበል፣ ምስጢራቱን የምንሳተፍ ከእግዚአብሔር ጋር የምንዋድ ስንሆን ነው የምንጠቀምበት እንጂ አለዛ አሁን ብዙ ከተማ ላይ የተለመዱ ነገሮች አሉ። ከኛ አለማስተማር የመነጨ ከማህበረሰቡ ድጋፍ ማነስ የመነጨ ብዙ ወጣቶች መቃሚያ ቤት፣ ጭፈራ ቤት ምናምን ያሉት ቤተክርስቲያን ተነካይ ሲባል ድንጋይ ይዘው ይነሳሉ። እንግዲህ መቆርቆሩ አላቸው፣ እናታቸው መሆኗን ያውቃሉ፣ ግን ከእናታቸው ምንም ነገር የላቸው። እርስት በመውረስ የሚያበቃ ነገር የላቸውም። ይሄንን ተጋግዞ የካህናት ብቻ ድርሻ አይደለም። በነገራችን ላይ እያንዳንዱ ምን ድርሻ አለበት። በየአካባቢያችን ያሉ በሱስ የወደቁ፣ በዝሙት የወደቁ፣ በሀብት ብዛትም የወደቁ፣ በድህነት ምክንያትም ከእግዚአብሔር የራቁ ሰዎች ካሉ እነሱ መጥተው እናታቸው ቤተክርስቲያንን እንዲሳተፉ እግዚአብሔርን እንዲሳተፉት ስጋው ደግሞ እንዲቀበሉ ማድረግ የሁላችንም የክርስቲያኖች ተግባር ነው እንጂ የጥቂት
ካህናት ወይም ዲያቆናት ጉዳይ አይደለም። በቤተክርስቲያን በኩል መቆም ማለት ያ አካሏ ሆኖ መቆም ማለት ነው። ቤተክርስቲያን እንግዲህ አሁን ከብዙ ድንጋዮች የተሰራች ናት። በቃ ቤተክርስቲያን እያንዳንዱ ድንጋይ ቤተክርስቲያን ናቸው። በውጭ የወደቀው ድንጋይ ግን መቀመጫ ድንጋይ ነው እንጂ ቤተክርስቲያን አይባልም፣ ቤተ መቅደስ አይባልም። ስለዚህ ስንሳተፋትና በቤተክርስቲያን በኩል ስንቆም እንደ ክርስቲያን እየኖርን ንስሐ እየገባን ቶሎ ቶሎ ኃጢአታችን አሁን ቅድም ተነግሮናል እኮ ሰው ዕለተ ምጽአት ምናምን እንዴ ክርስቶስ ባይመጣ ሞት አይቀርም። ሞት ያንዳንዳችን እኮ መጀመሪያውኑ ከምጽአት እኮ አሁን እዚህ ያለው ሰዎች ኦልሬዲ ከምጽአት የመድረሳችን ጉዳይ በጣም ሞት ነው ቶሎ የሚወስደን። ስለዚህ አሁን ጥንቅቅ ብሎ ዝግጁ ሆኖ ንስሐውን ገብቶ ካህን ሞልቷል። ስጋው ደግሞ አለ አይከፈልበት፣ ንስሐ መግባት አይከፈልበት። መቼም ዛሬ ሕክምና ሰው ታውቃላችሁ፣ እያንዳንዱ ሰው ሐኪም ቤት ወይ ይታከማል ወይ ያሳክማል። አንድ ሰው ትንሽ ክሪቲካል የሆነ ኬዝ ሲያጋጥም ሕክምና የሚያስወጣው ወጪ ታውቃላችሁ። ከተሞቻችን ላይ በአብዛኛው በአዲስ አበባ በክፍለ ሀገርም የምትሰሙት ማስታወቂያ ይሄን ያህል ሚሊዮን ብር ተብሎ ወደ ውጭ ሊሄድ እንደዚህ ኩላሊት፣ ጉበት እንደዚህ ልመና ነው አይደለም። ሰው ከአቅም በላይ የሆነ ቤተክርስቲያን ከአቅም በላይ የሆነ ወንጀል ኃጢአት ሰርተን ንስሐ ስንገባ የምጠይቀው ክፍያ አለ። ነፃ ስለሆነ ነው ሰው የተው። አብዛኛው ሰው ንስሐ አባት የሚይዘው ለፕሮቶኮል ነው። የለም የፕሮቶኮል ንስሐ አባት ነው በአብዛኛው እንጂ የምዕመናንና የካህናት ግንኙነት እኮ ኦልሞስት በቃ ተቋርጧል ወደ ማለት ደረጃ የደረሰው ነው። በነገራችን ላይ እንደዚህ እኮ አይደለም የምዕመናንና የካህናት ግንኙነት። እንግዲህ ካህናት እኮ በቃ እኛን በደንብ ማወቅ አለባቸው። አካውንቴ ላይ ያለውን ብር ማወቅ አለባቸው። በወሬ ያለኝን ገቢ ማወቅ አለባቸው። ምተኛበትን አልጋ ፍራሽን ማወቅ አለባቸው። ያለኝን ቤት ማወቅ አለባቸው። ያለኝን ማንኛውም ድርጅትና ካፒታል መጠኑ ማወቅ አለባቸው። ነገ መጹት ሊሉኝ ስለሆነ አባቴ የኢኮኖሚ አቅም ማወቅ አለባቸው። የትምህርት ደረጃ ማወቅ አለባቸው። የጤና ሁኔታ ማወቅ መቻል አለባቸው። እንዴት እንደምዝናና የት እንደምዝናና ስንት ከፍዬ እንደምዝናና ማወቅ አለባቸው። መጥፎ ከሆነ እንዲከለክሉኝ፣ በጎ ከሆነ በእሺ በቃ ይሁን እንዲሉኝ። የመዋቢያ እቃዎቻችሁን ማወቅ አለባቸው። ይሄ ክርስቲያን የክርስቲያን ባይሆን ከሆነ ተይ ይሄ ክርስቲያን አይደለም፣ ክርስቲያን በዚህ አያጌጥም እንዲሉሽ። በዚህ መጠን ያውቋችኋል ካህናቱ። መኝታ ቤታችሁ ይገባሉ፣ እናንተም አታስገቧቸው፣ እነሱም ይሰቀቃሉ። ሳሎን ደህና ዋል ደህና ዋል እንደው ጸበል ለመርጨት ከበሩ ብቅ ብለው ጸበል እንዴት ጨት አድርጎ መመለስ። ቁም ሳጥናችሁን ያውቁታል ካህናቱ። ስንት ቁጥሩን የማታውቁን ልብስ እንዳለ ያውቃሉ። ይሄ ሁሉ ምን ያደርግልሻል ለማለት የሚያስችል የምግብ ስቶራችሁን ያውቁታል። ትርፍ ካለ ስጡ ለማለት የለም እኮ ካህናቱ አያውቁም። ራሳችን ለእግዚአብሔር እናሳጅም ነገራችን ላይ እና ይሄ ከቤተክርስቲያን ጋር መቆራኘት ምስጢራት መሳተፍ የሚባለው እንዲህ ነው። ካህናቱ እኛን በሙሉ ያውቁን ይገባል። ሐኪም የግል ሐኪሞቻችን ናቸው። ዶክተር በተሻለ መጠን ያውቀዋል። አብዛኛውን ሰው በሽታ እየያዙ ስለሆነ ዶክተሩ ያውቀዋል። ያበላልህ ምንድነው? ምንድነው የምትበላው? እንዴት ነው እንቅስቃሴ ታደርጋለህ ወይ? ስራህ ምንድነው? ምናምን እንደውም በተሻለ መንገድ አሁን ዶክተር ያውቀዋል ሰው። መንፈሳዊ ዶክተሮቻችን ያውቁን ይገባል እስከ መጨረሻ ማህበራዊ ህይወታችን ጭምር ቢሮ ያለንን ህይወት ከደውስ ጓደኞቻችን ጋር ያለንን ቁርኝት ከበታች ሰራተኞቻችን የምንይዝበትን መንገድ ካህኑ ማወቅ አለባቸው። እስከዚህ ድረስ ነበር ማወቅ የነበረባቸው ካህኑ። ግን አብዛኛው ሰው ራሱ ለካህን ግልጽ አይደለም። ራሳችን ከዚህ አይደብቀነዋል እና ይሄ በምስጢራት መሳተፍ ከቤተክርስቲያን ጋር መኖር ሲባል እንደዚህ ነው። ቤተክርስቲያን ውስጣችን አውቃው፣ እኛም ቤተክርስቲያን ውስጧን አውቀናት እናትና ልጅ። ያን ጊዜ ቤተክርስቲያን ውስጥ እንቆማለን። ችግር እንኳን ቢፈጠር አንሸሽም፣ ቤተክርስቲያን እንከዳትም። አለዛ ዝም ብለን እንደ ጎረቤት በሳምንት አንድ ቀን መተን ምን ሄድ። ቤተክርስቲያን ደግሞ በምትልከው ካህን አማካኝነት የእኛን ቤታችን ውስጣችን ማታውቀው ከሆነ አልተዋወቅንም፣ ሆድና ጀርባ ሆነናል። እና እንደው ከመምህረ ንስሐዎቻችሁ ጋር ያላችሁን ቁርኝት በደንብ እውነተኛ የሆነ የተሳሰረ አድርጉት። ለእርማት፣ ለማስተካከል፣ ለተግሳጽ፣ ለመምከርና ለትምህርት በሚመች መንገድ እንደዛ ሲሆን ነው በመንፈሳዊ ሱታፌ የሚኖረን። በክህነት ተጠቀምን የምንባለው ያን ጊዜ ነው እንጂ በቃ የሆነች ነገር ስትሆን ብቻ አባቴ በዚህ ቀን ጸበል አለኝ ይምጡና ጸበል ይባርኩልኝ ይርጩልኝ፣ ወይ ደግሞ በጣም የሚያስፈራ ህልም ስናይ አላ እንደው እባክህ ታቅለፍልፎኛል ይምጡና ይርጩልኝ ምናምን ነው ሰው። ከዚህ የተለየ ትስስር ያስፈልጋታልና ይሄ የምስጢራትን መሳተፍ በቤተክርስቲያን አካል ሆኖ መኖር የሚባለው ነገር እንደዚህ ያለ ነው። ቶሎ ቶሎ ንስሐ ለነገ አይባልም። ቶሎ ቶሎ በየቀኑ መንገድ ነው። የሰራናትን ሲሆን ላለመስራት መጠንቀቅ ነው። ከሳትን ደግሞ ቶሎ መንገድ። ምክንያቱም ነገ ልንስት ስለምንችል በኃጢአት ላይ ኃጢአት ከተደራረበ በኋላ ማፈር ይመጣልናል። ትናንት እንዲህ አድርጌ ደግሞ ዛሬ
ማለት ይመጣልና ያ ሳይመጣ ቶሎ እየነገሩ በየጊዜው ስለሆነው እየተቀበሉ መኖር ነው። በቤተክርስቲያን መኖር፣ ከቤተክርስቲያን ጋር መዋሃድ፣ ቤተክርስቲያን መምሰል፣ በሷ በኩል መቆም የሚባለው ይሄ ነው እንጂ ይሄ ህንፃው እንዳይነካ ብቻ መጠበቅ ወይም ሀብቷ እንዳይነካ ብቻ መጠበቅ አይደለም። የመጀመሪያ ሀብቷ እኛ ነን። ቤተክርስቲያን ሀብቷ አይደለንም፣ አካሏ ነን። ስለዚህ በቤተክርስቲያን የመጠቀም ልምዳችን አልነበረም። ይህንን ማዳበር ነው ያለብን። ይሄ ሲሆን ፈተናውም እንደቀላል እናየዋለን። አመስግነን ሁሉ እናልፈው እንችላለን። እግዚአብሔር እኮ ይሄን ያመጣው በእኔ ስንፍና ሊሆን ይችላል፣ እንዳላንቀላፋ ሊሆን ይችላል። እንዴ ስዕል ታያላችሁ አይደል? የአቡነ ተክለ ሃይማኖትን ስዕል ስታዩ በጎንና በጎን ምን ታያላችሁ? ጦር ምንድነው እሱ? ስጋቸው እረፍት ሽቶ ወደ ግራ ወደ ቀኝ እንዳይል እኮ ነው። ወደው ፈቅደው ቅዱሳኑ ስጋቸውን እረፍት ይነሱታል። እኛ ደግሞ በጣም ስንፍና ስናበዛ እግዚአብሔር ቆንጠጥ ያደርገናል እስከ ስንፍናችን ለማንቃት። ስለዚህ ይሄንን የመጣውን መከራ እንደ ማንቂያ፣ እንደ መቀስቀሻ፣ እንደ ማስተማሪያ፣ እንደ መምህር መቁጠር ነው እንጂ ለምን ይሄ መጣ ለምን ያመጣ አይባልም። ልቅስ እኛ የችግር ፈጣሪ ባለቤት ተሳታፊ ወይም ተዋናይ እንዳንሆን ራሳችንን ከዛ ነፃ ማድረግ፣ ችግር ከፈጠረ ቶሎ ንስሐ መግባት፣ ከዛ በኋላ ስጋው ደግሞ መቀበል፣ እግዚአብሔርን መዋሃድ። በዕለተ ምጽአት ክርስቶስ ሲመጣ አካሉ ነንና እሱ ባለበት እንኖራለን። ፍጹም መልካት አባ ሕርያቆስ ገልጾታል በደንብ አድርጎ በሚያምር ምዕመናንን ሲመርቃቸው። ዛሬ እዚህ ያላችሁት ምዕመናን በሙሉ ቀድሶ ሲጨርስ በስመረም ቀድሶ ሲጨርስ ወደ መጨረሻ አካባቢ ዛሬ ያላችሁት በዚያ ታቦት ዘዶር ባለችበት በቤታችን ባለችበት ነቢያት፣ ቅዱሳን ሐዋርያት፣ ሄሮድስ ያስረጃቸው ሕፃናት፣ መላእክት ባሉበት ተሰብስባችሁ በዚያ ራሱ ኢየሱስ ክርስቶስ አለ፣ የፊቱ መልክ አለ። በዚያ ይሰብስባችሁ። የረፍት ቦታ ነፃ የምታወጣ ሀገር ናት። እዚያ ይሰብስባችሁ አይደል ያለው። ዛሬ የተዋሃዱት ናቸው። ቆርበው እኮ ነው አባ ሕርያቆስ እንዲህ ያላቸው። ንስሐ ገብተው ተዘጋጅተው በእጁ ቆርበው ነው። ስለዚህ ንስሐ ገብተን ቆርበን ስጋው ደግሞ ተቀብለን ንጹሐን ሆነን ክርስቶስን ተዋህደን እንጠብቃለን። አካሉ ነንና እሱ በሚኖርበት መንግስተ ሰማያት ያኖረናል። ከእሱ ጋራ ነግሰን እንኖራለን። ይሄ ሁሉ ፈተና ያን ያልቃል እና አሁን ግን ምንም ፈተና ለምን መጣ ማለት የለብንም። የምንችለውን ያህል መጸለይ፣ የምንችለውን ማድረግ ነው የሚል ሀሳብ ነው ያለኝ። እግዚአብሔር አሁን ደግሞ ወደ መጨረሻው ጥያቄና እንደዚሁም ደግሞ አባ አሁን በተነሱ ሀሳብ ላይ እንደ ማጠቃለያ አድርገው ይነግሩናል። በእግዚአብሔር ያመነና ልጅነትን ያገኘ በምስጢራት እየተሳተፈና እርሱን እንዳቅሙ እያገለገለ የሚኖር ሰው በኑሮና በሕይወቱ መፈተን እና መቸገር ይገባል ወይ? እግዚአብሔር ልጆቹ ለፈተና ሲጋለጡ ለምን ዝም ይላል? በተለይ አንዳንድ ሰዎች በተለየ መልኩ በሚመስል ፈተና የሚበረታባቸው ለምንድን ነው? ለምን እንፈተናለን ልንል አይገባም። ምክንያቱም ይሄ ዓለም ትምህርት ቤት የገባ በሙሉ ይፈተናል። ደግሞ ተዘልለን የምንኖር አይደለም። እኛ ክርስቲያኖች ጌታ ሞቶልናል፣ በጸጋ ወደናል እንዲል ከንቱ ስብከት የላትም የኛ ቤተክርስቲያን። እርግጥ ነው ክብር ይግባው መድኃኔዓለም ለእኛ ሞቶልናል፣ በጸጋው አድኖናል። ጸጋው በጣም ብዙ ነው፣ ስፍር ቁጥር የሌለው ነው። እኛን ያዳነበት የሰጠን ጸጋ ለመናፍቃን በየመንደሩ እንደሚቀልብበት ያለ ኃይለ ቃል አይደለም። ይሄ ኃይለ ቃል ግን እርሱ ቢሞትልን በጸጋው ቢያድነንም ቅሉ ዝም ብለን ተዘልለን እንድንኖር አልተወንም። አባቶቻችን ሐዋርያት በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ አለን ብለዋል። የሐዋርያት ሥራ ምዕራፍ 14 ቁጥር 21 ላይ አባቶቻችን ከዋለበት ውለው ካደረበት አድረው ትምህርት ታምራት ሳይከፈልባቸው በብዙ መከራ ወደ እግዚአብሔር መንግሥት እንገባ ዘንድ አለን ካሉ እኛማ እኮ መከራው የሚደርስብን ስለ ኃጢአታችን ነው፣ ስለ በደላችን ነው። በከመ ምሕረትከ እንደ ቸርነትህ እንጂ እንደ በደላችን አይሁን፣ እንደ በደላችን አይደረግብን ብለነው እንደ በደላችን አላደረግብንምና እያመሰገን ነው መድኃኔዓለም በእውነት። ስለዚህ ፈተናማ እንጂ ያስፈልጋል። እግዚአብሔር አምላክ ወዳጆቹን የሚለይበት ነው። እሳት በበዛ ጊዜ ወርቅን ምን ያደርገዋል? ያጠፋዋል። እሳቱ ወርቅ ላይ በበዛ ጊዜ ወርቁ ምን እየሆነ ይሄዳል? እየጠራ ይሄዳል። ስለዚህ እውነተኛይቱ ወርቅ ተዋህዶ መሰረቷ ፈተና ነው። እስከ ዕለተ ምጽአት ድረስ ይሄ ፈተና ይቀጥላል። እየጠራች የምትሄድበት ልጆቿን ለመንግስተ ሰማያት የምታበቃበት ገንዘቧ ነው። በኦሪት ዘፍጥረት ምዕራፍ 22 ላይ
የቅዱስ አብርሃምን ታሪክ ሁላችንም እናውቃለን። ዛሬ ቅዱስ ከተነሱ አብርሃም አይዘነጋም። የቅዱስ አባታችን አብርሃም በረከቱ ይደርብን። ይሄ ቅዱስ ከተጠራበት ጊዜ አንስቶ እስከ ዕለተ ዕረፍቱ ለዛውም ሕግ ባልተጻፈበት በዚያ ዘመን እግዚአብሔር ከጠራው ጊዜ አንስቶ ዘመኑን ያሳለፈው በፈተና የጠራው እግዚአብሔር ነው። ተመልከቱ። አሁን በጥያቄው እንደሰማነው የእግዚአብሔር ልጆች ሆነን እግዚአብሔርን እያገለገልን በተለየ በሆነ መልኩ እግዚአብሔር ከኛ ጋር የለም እስኪል ድረስ በምን እንፈተናለን? አብርሃም ተጠራ፣ ከካራን ወጣ፣ ከዘመዶቹ ተለየ፣ እግዚአብሔር ወደማያሳየው ምድር በደረሰ ጊዜ የመጀመሪያ ፈተናው ረሃብ ነው። ከረሃብ ጋር ስደት ነው። ቅዱስ አብርሃምን የመሰለ አባት ብቻዬን አልበላም ብሎ ቅዱስ ቤቱ መጥተው እስኪተናገዱለት ድረስ እንግዳ በመጠበቅ ደጅ ይጸና የነበረ ቅዱስ አብርሃም የመጀመሪያ ፈተናው ረሃብና ስደት። ረሃብ አግኝቶታል፣ ስደት አግኝቶታል። ግን የእግዚአብሔር ዘመን ነው አይደለም? አብርሃም በዘመነ ኦሪት በዚያ በሕገ ልቦና እሱን የመሰለ ወዳጅ አልነበረውም እግዚአብሔር። ከዚያ ደግሞ እግዚአብሔር ሲያከብረው ቅዱሳን መላእክትም እግዚአብሔር ሲናገር ሰምተው በምድር የኔ ወዳጅ አብርሃም ነው ሲናገር ሰምተው በጸሎታቸው በምስጋናቸው አብርሃም አርከ እግዚአብሔር አብርሃም ፍቁረ እግዚአብሔር እያሉ እግዚአብሔርን ሲያመሰግኑት ሰይጣን ሰምቶ ቀናበትና አብርሃም እኮ ያንተ ወዳጅ ቢባል ምን ያስደንቃል? እሱ በስተርጅና ልጅ ወልዷል። የሰጠኸውን ልጅህን ሰዋልኝ ብትለው አይሰዋልህም አለና ፈተነው። ታሪኩን ታውቁታላችሁ ሁላችሁ። እግዚአብሔር ግን ሰይጣንን ወደ አብርሃም አላሰናበተውም። ከዚህ ነገር ሁሉ በኋላ እንደገና እግዚአብሔር አብርሃምን ፈተነው ይላል። በጣም ብዙ ፈተናዎችን ካለፈ በኋላ አሁንም በስተርጅና እግዚአብሔር አብርሃምን ፈተነው። አብርሃም ግን ፈተናውን አልፎ ተገኘ። ልጁን ለመስዋዕት አቀረበ። እግዚአብሔር ቁርጥ ሕሊናውን አይቶ በፀሳቤቅ ቀንዶቹ የተያዘ በግ አወረደለት። በጉን ሰውቶ ልጁን አድኖ ተመልሷል። ይሄ ቅዱስ ተፈትኖ ከወጣ በኋላ እግዚአብሔር በቅዱስ ወንጌል ከዚያም አስቀድሞ ለወዳጆቹ ሲገለጥላቸው እኔ የማን አምላክ ነኝ ነበር? የአብርሃም አምላክ ነኝ፣ የይስሐቅ አምላክ ነኝ፣ የያዕቆብ አምላክ ነኝ። ተፈትኖ ወጥቶ ነው። አያችሁ። በቅዱስ ወንጌልም እኔ አብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ፣ የሕያዋን አምላክ እንጂ የምውታን አምላክ አይደለሁም ብሎ እግዚአብሔር የአብርሃምን እምነቱን በታዛዥነቱን በፈተና ማለፉን ለሌሎች የሚያስተምርበት የሚመካበት ሆነ። ዛሬም የሞተው ሁሉ ቀድሞ ስራው ተከትሎት በዚህ እንግዳ ያስተናግድ እንደነበረ እዛም የሞተውን ሁሉ የሚቀበለው ማን ነው? የሞተውን የት ያሳርፍልን ነው የምንለው? በሕፅን አብርሃም ያሳርፍልን፣ ከአብርሃም ጎን ያስቀምጥልን። ተመልከቱ። ይሄ ቅዱስ ግን ይህንን ጸጋ ያገኘው በብዙ ፈተና ነው። በዘመነ ሰማዕታት መመኪያ የሆኑ እነ ቅዱስ ጊዮርጊስ እነ ቅድስት አርሴማ በብዙ ፈተና እንደ ወርቅ በእሳት ወርቅ በእሳት እንዲፈተን ተፈትነው አልፈው ነው። ስለዚህ ያለ መከራ ያለ ፈተና ዋጋ ጸጋ እናገኛለን ብለን እንዳናስብ። እርግጥ ነው በዚህ ዘመን ያለን ሰዎች ነጭ ለብሰን እልል እያልን ታቦት አክብረን ምንም ሳይነካን መጽደቅ ነው የምንፈልገው። በየክርስትና ግን ያለ መንገዱ በመከራ ውስጥ አልፈን ነው። መንገዱ ቀጭን፣ መግቢያ በሩ ጠባብ ነው አይደል ያለው ጌታ በወንጌል። ይሄው ተዋህዶ ናት፣ ሌላ አይደለም። መንገዱም ቀጭን ነው፣ መግቢያ በሩም ጠባብ ነው። የሚያገኟት ደግሞ ጥቂቶች ናቸው። ከሚያገኟት እንዲደምረን ፈተናውን በእኛ በስቶብን እንኳን ከሆነ የእሱ መኖር የሚረጋገጥበት በዚያ በመከራ ውስጥ አልፈን ክብር የምናገኝበት ስለሆነ ልናማረር አይገባም። እርግጥ በዚህ ዘመን የሚመጣ ፈተና ከሰይጣን ነው ለማለት ያስቸግራል። ከምንሰራው ስራ አንፃር መጀመሪያ ፈቃዳችንን ድል አልነሳንም። ብዙ ጊዜ የምንፈተነው በገዛ ምኞታችን ነው፣ በገዛ ፈቃዳችን ነው። የአይን አምሮታችን የልብ መሻታችን የሚያመጣብን ነው ብዙ ጊዜ ፈተናዎች። ይሄንን ማለፍ ከቻልን ነው ሰይጣናት ሊፈትኑን የሚችሉት። ያንን ደግሞ መውጫውን እግዚአብሔር ያዘጋጃል። ስለዚህ ፈተናው እኛን የበለጠ የሚያበረታል ነው። ሚስማርና ክርስቲያን ሲመታ እየጠበቀ ነው አይደል የሚሄደው። ስለዚህ ፈተናዎቹ ምናልባት ወደኛ የመጡት የበለጠ እንድንበረታ፣ እንድንጸና፣ ሃይማኖታችንን እንድናጸና፣ ምግባራችንን እንድናቀና
ሊሆን ስለሚችል በአኮቴት መቀበል ይገባል። በዛ ላይ ደግሞ እኛ የኦርቶዶክስ ተዋህዶ ክርስቲያኖች ነን። ክርስቲያኖች ብቻ አይደለም፣ የኦርቶዶክስ ተዋህዶ ክርስቲያኖች፣ በተዋህዶ ውስጥ ያለፉ ክርስቲያኖች፣ እውነተኛ አባቶቻችን አበው ቅዱሳን፣ እውነተኛ እናቶቻችን ቅዱሳት አንስት በመከራ አልፈው ነው ለኛ ሃይማኖታችንን ያስረከቡን። ስለዚህ የነሱ ልጆች ከሆነ አባቱን የማይመስል ልጅ ምንድነው? አታውቁ? አባቱን የማይመስል ልጅ ምን ይባላል? ዲቃላኛ። ዲቃላ አይደለም። ልጆች ከሆነ አባቶቻችንን እናቶቻችንን መስለን በፈተና ልናልፍ ይገባልና ፈተናው ቢበዛ ምን ያደርገናል? አያጠፋናል፣ ያጠራናል፣ ኃጢአታችንን ያነጻልናል፣ በደላችንን ከኛ ያስወግድልናል። እግዚአብሔር በዛኛው ዓለም በጎ ሊያደርግልን ሽቶ ከዚህ ሊያጠራን ይሆናልና በምስጋና መቀበል ይገባል። ግን የፈተናው ምክንያት እንዳንሆን ራሳችንን መጠበቅ ይገባል። ደግሞ መውጫው ጸሎት ነው። ፈተና የበዛበት ሰው አጥብቆ ደግሞ ወደ ፈተና ያልገባ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ተብለናል። ፈተና ውስጥ ያለም ይጸልይ፣ መውጫውን እግዚአብሔር እንዲያዘጋጅ። ፈተና ውስጥ ያልገባ ደግሞ ወደ ፈተና እንዳይገባ ተግቶ መጸለይ ያስፈልጋል። ተግተን እንጸልይ። ማሰሪያው ግን አሁን የዚህ ሁሉ መሰብሰባችን፣ ደጅ መጽናታችን፣ ህይወታችንን የምናስተካክልበትን ነገር ለመስማት ጊዜያችንን መስዋዕት አድርገን የሚያስፈልገውን ነገር አዘጋጅተን ወደዚህ ቅዱስ ስፍራ መምጣታችን የመጨረሻው ማሰሪያ የሚሆን ከፈተናው መውጫ ህይወታችንን መጠበቂያ የሚሆነው ከምስጢራት መሳተፍ ነው። የሬታ ማሰሪያውን ተናግረዋል። ያው የትምህርት ሁሉ ማሰሪያ፣ የጉባኤ ሁሉ ማሰሪያ ንስሐ ግቡ አይደል? የትምህርት ሁሉ ማሰሪያ ቁረቡ። ሌላ ምንም ማሰሪያ የላትም ቤተክርስቲያን። ንስሐ ገብታችሁ ስጋውንና ደሙን ተቀብላችሁ ተዘጋጅታችሁ ኑሩ። ከዚያ ወደዚህ የመጣንበት ቤተክርስቲያንን ቅዳሴ የምናስቀድሰው አስራት በኩራታችንን ቀዳሚያታችንን በእግዚአብሔር አምጥተን የምንሰጠው በንስሐ የታደሰ ስጋውን ደሙን በመቀበል የተመለሰ ህይወት እንዲኖረን ነው። ከዚህ ሁሉ ጋር ግን ምናልባት እንደው እንደ እንቅፋት ሆኖብናል ብዬ የማስበው የክህነቱ ቅድስና፣ የክህነቱ ልዕልና፣ የክህነቱ ክብር በአንዳንዶቻችን ዘንድ አልተረዳነው። ካህኑን ከሚሰራው ስራ ጋር እየመዘንን የራሳችንን ቅድስና እገሌ አባ ገሌ ከሚሰራው፣ ቄስ ገሌ ከሚሰራው፣ ዲያቆን ገሌ ከሚሰራው እኔ እሻላለሁ ብለን ራሳችንን በሆነ ቦታ ላይ ስላስቀመጥነው ንስሐ ለመግባት አልተዘጋጀንም። ስጋውን ደሙን ለመቀበል አልተዘጋጀንም። ምክንያቱም ቀርበን አውቀናቸው ስጋዊው ነገር ብቻ ስለተገለጠልን የክህነቱን ምስጢር ስላልተረዳን በገጣባ አህያ ማር ተጭኖ ቢመጣ ማይበላ ጁን ያወጣ። አህያው ምንድነው? ገጣባ። ምን ተጭኗል? እና ትበላላችሁ፣ በጥብጣችሁ ተጠጣላችሁ፣ ጠጅ አድርጋችሁ። አህያው ግን ምንድነው? ገጣባ። አህያው ገጣባ ነው። ከገጣባው ጉዳይ የለንም ማለት እኛ ጉዳያችን ከማሩ ነው። ስንመላስ ነው። ገጣባውን ምን አሳየን? የኛን ገጣባ መቼ ገለጠው እግዚአብሔር? የካህኑን ገጣባ እሱ ለራሱ የሚቀጣበት የራሱ መቅጫ አለው እግዚአብሔር ያዘጋጀልን። እንደውም ለኛ ልትጸልዩልን ያስፈልጋል፣ ወገን ልትለምኑልን ያስፈልጋል። በገጣባችን የሚያርፈውን ዝንብ ልታባሩልን ልትጸልዩልን ያስፈልጋል። ያም ባይሆን ግን ገጣባውን መመልከት አይገባም። እናንተ በማሩ ተጠቀሙ። ማሩ ንስሐ የምትገቡበት ክህነቱ ነው። ማሩ የምትቆርቡበት ክህነቱ ነው። በክህነቱ ተጠቀሙበት። ስለዚህ በክህነቱ እንዳንጠቀም እንቅፋት የሆነ ንስሐ ገብተን ራሳችንን እንዳናስመረምር፣ ንስሐ ገብተን ስጋውን ደሙን እንዳንቀበልበት ምክንያት የሆነ ምናልባት ገጣባውን ማየት ሳይሆን አይቀርምና ይህንን አርቀን እኛ የራሳችንን ጉዳይ የማይመለከተን ውስጥ አንግባ። ወደሚመለከተን እኛን የሚመለከት መዘጋጀቱ ስጋው ደሙ መቀበሉ ስለሆነ ይህንን አድርገን እንድንጠቀም ያስፈልጋል። እግዚአብሔር ይርዳን። እግዚአብሔር ይስጥልን። ቃልዮትን ያሰማልን። እውነተኛ ሰላም ለማግኘት በኦርቶዶክሳዊ እሳቤ መሄድ አለብን። ከጭንቀት ለመላቀቅ ከመጠን ማለፍ የለብንም። ከንጽጽር ዓለም እንውጣ፣ ከኃጢአት እንራቅ። እውነተኛ መረጃን ለመለየት ምላሳችን ጣዕም እንደሚለይ ጆሮአችንም ለይቶ ይስማ። የምጽአት አዋጆች አያስፈሩም፣ ተዘጋጅተን እንኑር። ተስፋ ለምን እንቆርጣለን? ክርስቲያን በዘፈቀደ አይኖርም። ምክረ ካህንን አግኙ፣ እናልቅስ። ፈተና ግድ ነው፣
ነገር ግን መቃወም አለብን። ሰማዕታት መሆን አለብን። የንስሐ አባቶቻችን ሙሉ ሕይወታችንን ማወቅ አለባቸው። ቅዱሱ አብርሃም ተፈትኗል፣ በፈተና አልፈዋል። የእነሱ ልጆች ነንና በምስጋና መከራን እንቀበል። መውጫው ጸሎት ነው፣ ተግተን እንጸልይ። ማሰሪያው ከምስጢራት መሳተፍ አለብን። ንስሐ ግቡ፣ ቁረቡ። ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ጠጥተን የመንግስቱ ወራሽ እንድንሆን የአምላካችን ቅዱስ ፍቃድ ይሁንልን። ሊቃውንት አባቶቻችንን ቃልዮትን ያሰማልን። በእድሜ በጤና ቅዱስ አማኑኤል ይጠብቅልን። ወልድ ወይሰመይ